ገና ስብከቱ ሲጀመር ቤተክርስቲያንን የሚያጠፋትን ሰውዬ ወንጌል ገበሬ ታላቁ አርበኛ ምናምን እቺ እኮ እናውቃታለን። ሹመት ሽልማት ፍለጋ ናት እኮ የሆነ ጥቅም ስትፈልጋለን ሰው የሌለውን ነገር እያመጣ እንትለጥፍለት። እንዲህ ካለ ሰው በነገር መንፈስ ቅዱስ ከተለየው ሰው ተምሬ ምን ላደርገው ወገኔ? መጥቼ ድርሳነ ሚካኤል አላነብም እንዴ? ያሳፍራል። ታቦት የምናወጣው ገንዘብ ለመሰብሰብ የምንሰብከው ለይምሰል ኧረ እንደው ቸሩ መድኃኒዓለም ይታረቀን። ያስፈራል። እኔ የምፈራ ብዙዎቻችን ምንድነው የምትፈራ ይለኛል። እኔ የምፈራ ሀገሩ ይጠፋል ብዬ አይደለም፣ እሱ አይደለም የሚያስፈራኝ። የት ይቀራል እሱማ። እኔ የሚያስፈራኝ ሃይማኖት መጥፋቱ። የሚቀጥለውን ትውልድ እግዚአብሔር የሚቀጥለውን ትውልድ ፈቅዶለት የሚኖር ከሆነ ምንድን ይሆን ይዞ የሚኖር? እንዴት ያለ ስርዓት ይሆን? እንዲሁ አንድ ይሄ ቀረ የሚባል መንፈስ ቅዱስ የሚወደው ምን አገልግሎት ቀረልን? ቅዳሴው መንፈስ ቅዱስ አደራረጉ ግን መንፈስ ቅዱስ የማይቀበለው፣ ማህሌቱ የመንፈስ ቅዱስ አደራረጉ ግን መንፈስ ቅዱስ የማይቀበለው፣ ስብከቱ ቃሉ የመንፈስ ቅዱስ አደራረጉ ግን ለሰው እንዴት በነገራችሁ ላይ እንዴት ዋላችሁ? መጽሐፍ ምን ይላል? ማፈደቂቁ ሕፃናት አስተዳሎ ከስብሃተ ቅዱስ ዳዊት መዝሙር 8 ይላል አይደል? ከሕፃናት ከሚጠቡትም አንደበት ምን አዘጋጀ? ምስጋናን። ለምን? በእንተ ጸላኢ አለ። ስለ ጠላት አለ። እንዴት አለ? ጠላትን ይንደደው ይቁጭው ብለህ ጠላት ይንደደው፣ ዲያብሎስ ይንደድ፣ እሱ ያደረባቸው ሰዎች ይቃጠሉ ይንደዱ ብለህ ከመትን ስቶ ለጸላኢ ወለገፋኢ ጸላኢ ዲያብሎስን ገፋኢ የእሱ ማደሪያ ሰው የሆነውን ተነቅለው ዘንድ ብለዋል። ሰው ሲያገለግል መንፈስ ቅዱስን ደስ ይበለው ሰይጣንን ይቁጨው ብሎ እንዲህ ብለህ ስትሰራ ግን ጠላት መጥቶ በደንብ ነው የሚገርፍህ። ግን መንፈስ ቅዱስ መጥቶ ደግሞ ይረዳል። አየህ፣ የእውነት አገልግሎት ስታገለግል ሰውን ተረሳውና እግዚአብሔርን ማሰብ ትጀምራለህ። መልአኩ ቅዱስ ሚካኤል ማሰብ ትጀምራለህ። ያን ጊዜ ረድኤቱን ታገኛለህ። ብሎ አንድ ቀን ደግሞ ዓይንህ የማይታይ ነገር ያይና ደስታ ይበዛልሃል። ከዚያ በኋላ ምድራዊ ነገር ሁሉ ትጠላዋለህ፣ በምድር ያለውን ነገር በሙሉ። እንዲህ ያለው መንፈሳዊ አገልግሎት የነበረ እንጂ እኮ ከአንድ የሚዲያ ከአንድ ሬዲዮ ከአንድ ቴሌቪዥን ጣቢያ ከአንድ ኮንሰርት የኛ አውደ ምሕረቶች በምን እንደሚለዩ እኔ አላውቅም። አሁን ደግሞ ለማሳመር ተብሎ ክራር ታመጣና በለው መዝሙር ማረፊያ ጃን ያረፈድን አይደል? ታደነቁሩና ክራር እስቲ በሞቴ ክራር የሚመታውን ሰው አላውቀውም። ምን ያገኘው ብሉት እስቲ ክራር የት መጽሐፍ ነው ያገኘው ብሉት እስቲ። ያው ጣዖት እነ በዓል የሚመለኩበት መሳሪያ ነው እንጂ በጥንቱም በዘንድሮ በቅርብ ጊዜም በ87 ዓመተ ምህረት ቅዱስ ሲኖዶስ የመዝሙር መሳሪያዎች ላይ ውሳኔ ሲሰጥ ክራር የዜማ መንፈሳዊ መሳሪያ አይደለም ብሎ እኮ አስወጥቶታል። የለም እኮ ምን አገኛችሁት? ቤተ ክርስቲያናችን መልአከ እግዚአብሔር ቅዱስ ሚካኤል በሚከበርበት አውደ ምሕረት ላይ ሰዎች እርስ በርስ መሞጋገሻ የሌላቸውን ነገር ይሆኑ እንዲያው በአራት አቅጣጫ ብታገላብጧቸው እንደሱ አይደለም ዘቅዝቃችሁ ብታረግፏቸው እንኳን ጠብ የማይላቸውን ነገር ለምንድን ነው የሚነገረው? ምን ሊያደርግልን? ለምን ይህን ትለናለህ ብትሉ ለምን ቅዱስ ሚካኤል እናሳዝነዋለን? ለምን በገዛ ደጁ ከረምንበት እኮ አንተ ትመሰክራለህ አይደል? ምስክርነት ተናገር ብንል ከረምንበት አይደል? ደብሩ ከረመበት። መልአኩን ማስቀየም ስንት ዓመት ሆነ? በቂም በበቀል በክፋት እኛን የመሰለው ሊቅ ነቅለው ጥለው አዲስ አበባ ይንከራተታሉ አይደለም? እንታ ተስፋ አራተኛው ሊቅ ቤት ያሉትን ሰው ናቸው ያጠፉ ይችላሉ። ግን ይሻላል፣ እንደዛ ይሻላል። ግፍ አጥፍተዋል። ለጊዜው ቅጣታቸውን እየወሰዱ ነው እንበል። ግን መስሏቸው ነው አገልጋዩን የጠቀሙ ቤተክርስቲያኑን የጠቀሙ መስሏቸውን ያጠፉ። እናስ ለ32 ዓመት ጠጉራቸው እስኪነጣ የጥርስ ድዳቸው እንኳን እስኪለወጥ ድረስ መከራ ያዩበት ደብረ ይህንን ነው የሚከፍላቸው። ግፍ አይልም፣ ግፍ የለም።
ያጠፉት አባታችን አጠፉ ተብሎ ይመከራሉ እንጂ ደግሞ ያጠፉት ምንድን ነው መስሏቸው አገልጋዩን ቀጥተዋል፣ ገስጸዋል፣ ተቆጣጥረዋል። ሌላ ምን? ያባረሩትንም አባረሩ ነበር። እሳቸው ብቻ አይደሉም ደግሞ ተሰብስቦ ነው። ዛሬ እሳቸውን የሚወቅሳቸው ሁሉ አባራሪ አይደል እንዴ ነበር? እንደዚህ ያሉ ንጹሕ ድንግል ሰው፣ እንደዚህ ያሉ ሊቅ የአራት ጉባኤ መጻሕፍትን ድጓውን፣ ዝማሬውን፣ መዋሥዕቱን ያቋቋም ታውቃላችሁ። ኢትዮጵያ ውስጥ 3 ሰው ምስክርነት 3 ሰው ውድድር የሌለው ሰው ይጠራ ቢባል የእንታ ተስፋ ማርያም አንዱ ናቸው። በአቋቋም በድጓ በቅኔ ሁሉን ያሟለ ከተባለ ደግሞ እሳቸው የሚወዳደራቸው አታገኙ። ዛሬ ከሚወዱት ክብረ በዓል ተለይተው ዋሉ ተገፍተው። ይሄ ነው የደብሩ ሰዎች የሚጠቅማችሁ፣ ይሄ ነው የሚያጸድቃችሁ። ከዛ በኋላ ማት ልባልባ መነኩሴ ሰው ቆሞስ አባ ገሌ ቆሞስ አባ ገሌ ቆሞስ አባ ገሌ ቆሞስ አባ አላልቃል አይደል? ቆሞስ አባ ገሌ ቆሞስ አባ ገሌ መድኃኔዓለም ቤተክርስቲያናችንን ከከተማ መነኮሳት ቆሞስ ነን ከሚሉት በተለይ ያድናት። ቤተክርስቲያኗ ጥፋት መሰረቶች እነሱ ናቸው። ዛሬ ወደ ምሕረት ላይ ያያችኋቸው ሰዎች እነዚያ ናቸው። ከተማዋን ሊበሏት አፋቸውን ከፍተው ያሉት ካወቃችሁበት፣ ከዚህ በላይ አልልም። እነዚያው ናቸው፣ ሌላ የለም። እነዚያው ናቸው። በቃ አውደ ምሕረት ላይ ያያችኋቸው ሰባኪውን ጨምሮ የሌባን ጠበቃ አደባልቀው ውቃል። ብንቆጥበው ምን ፋይዳ አለው ወገኖቻችን? እኛ በግል ጥቅም ቀርቶብን አይደለ? እንዲህ ምን ቀርቶብን ምን ጎሎን? ገንዘብ ነው? ተው እባክህ። ዝና ነው? ምንድን መከበር ነው? ምን ጎሎብን ይመስላል? ምን ለፈልፍ ምንም። ግን ይታዘበናል። ስሙን ለመጥራት የተገባው ሰው አይደለም የቅዱስ ሚካኤልን፣ ግን ይታዘባል። ለምን? በዚያ በኦሪቱ መጽሐፍ እግዚአብሔር ለሙሴ እንዲህ ብሏል፣ መላኬን አታስመርሩት፣ ካስመራችሁት ይቅር አይላችሁ። ዛሬ የተነበበውን የሮሜ 9 ላይ ያለውን ኃይለ ቃል የተነበበበትን ምክንያት እንድናስተውለው፣ እግዚአብሔር ሲጣላ እንዴት ቀሳፊ መልአክ ሲወደን ደግሞ እንዴት የምሕረት መላእክት እንደሚልክልን ነው የነገረን። ለሁሉም ወደ ትምህርታችን እንመለስ። መቼም የሰው ልጅ ዕዳውን መዋጣት የሚችለው አንድም በተግባር አንድም በቃል ነው አይደለም? የተግባሩን መድኃኔዓለም ያውቀዋል። የቃሉ ግን ይሄ ነው። ምክንያቱም የሆነ ነገር ለሰው ስላማረ ለእግዚአብሔር ያምራል ማለት አይደል። መጀመሪያ ነገር ለሰው ያማረ ነገር ለእግዚአብሔር አያምርም። ነጭ የለበሳችሁ ወገኖቻችን አላችሁ። ነጭ በመልበሳችሁ መልካም አደረጋችሁ። መሰረታዊ ጉዳይ ግን ነጭ መልበስ እግዚአብሔርን አያስደስተውም። ነጭ የለበሳችሁበት ምክንያት ነው የሚያስደስተው። ገብቷችኋል? እኔ ነጭ አልለበስኩም አይደለም፣ ስህተት ነኝ ወይም እናንተ ትሻላላችሁ። ነገር ግን ነጩን የለበሳችሁት ለግል ፍላጎታችሁ ማድረጉ ስለሚያስደስታችሁ ሰው እንዲያያችሁ ከሆነ ግን ከእናንተ የእኔው ጥቁርና ቡላ ልብስ ይሻላል። እንኳን አደረጋችሁት፣ ግን ስለማን እናድርገው? ስለ እግዚአብሔር ስለ ቤተ ክርስቲያን ብለን ነው፣ ስለ ራሳችን አይደለም። ስለ እግዚአብሔር ብለን እናድርገው። እግረ መንገዱን ደግሞ ውስጣችንን በኃጢአት ጥላሸት በደንብ አድርገን ቀብተን በውጭ ነጭ ብንለብሰው ከሰው እንጂ ከእግዚአብሔር ፊት አይሰውረንም። ነጭ ልብስ በሰው ፊት ነው እንጂ በእግዚአብሔር ፊት አይሰውረንም። ነጭ ልብስ የቤተክርስቲያን ስርዓት ነው፣ አስፈላጊ ነገር ነው። አፄ ዘርዓ ያዕቆብ ናቸው ታውቃላችሁ። ሁሉም ክርስቲያን በክብረ በዓላት ነጭ እንዲለብስ በአዋጅ የደነገጉት እሳቸው ናቸው። ከዛ በፊት አልነበረም አይደለም፣ አስገዳጅ ያደረጉት እሳቸው ናቸው። ድሃ በሆነ አለ ነጠላ ልበስ፣ ቢያንስ ነጭ ነጠላ በላይ ትለብሳለህ ከሌለ ብለው ማለት ነው። ኋላ አፄ በደ ማርያም ዛሬ ያረፉት፣ ዛሬ ረፍታቸው የምናስበላቸው አይ በግድማ እንዴት ይሆናል ብለው ስርዓቱ ጥሩ ነው ግን እንግዲህ አናስገድዳችሁም ብለው አሉ። ከዚያ እንደምታውቁት ቅልቅሉ ነው ቀራው እንደምናየው እንጂ ቀድሞ በአፄ ዘርዓ ያዕቆብ ዘመን እኮ በሰንበት በበዓላት በእመቤታችን በጌታ በሚካኤል የቅዱስ ሚካኤል በዓል 12ቱም ወር ግዝት እንዲሆን በአዋጅ ያስነግረዋል። ሀገሪቱን እያዞሩ እኮ ነጭ ነው በግድ የሚለበስ የነበረ። ኋላ ግን አይ በግድ እንዴት ይሆናል ብሎ ልጃቸው ደግሞ ሁለቱም ትክክል ይመስሉኛል፣ ግን የበለጠ የሚጠቅም ያባት ነው። አዎ
ምክንያቱም ቤተ እግዚአብሔር የሚመጣ ሰው ነጭ መልበስ ግዴታ ነው። ልክ ቋረኛ አፄ ኢያሱ ወይም ሁለተኛው ኢያሱ ምን አሉ? ጎንደር ከተማ ውስጥ ያደፈ ልብስ ለብሶ ባየ ወዮልህ አሉ። በተለይ ቤተ ክህነት ሰው፣ በተለይ ቄስ፣ ዲያቆን፣ ተማሪ፣ መርጌታ፣ መምህር ያደፈ ለብሰ ባየ ኋላ ሊቃውንቱ ቀርበው አረጃን ሆይ ሺህ ዓመት ያንግሶ፣ ይህማ እንዴት ይሆናል? ልብስ ሳያድፍ እንዴት ይኖራል? እጠበው። በምናችን እንጠበው አሉ። ከተማውን በሙሉ እንዶድ ተከሉበት ጠቅላላ። ጎንደር ውስጥ ዛሬ እንደምታዩት እንደ ባህር ዛፉ፣ ያኔ ባህር ዛፍ የለም፣ በምኒልክ ነው የመጣ። በየቦታው ምንድን ነው? እንዶድ ነው ጠቅላላ። በተለይ በቃና በአንገረብ ዳር ዳሩ በሙሉ መስመር ተተክሎ ነበር ይባላል። ትወርዳለህ። በነገራችሁ ላይ በእንዶድ ራሱ አይታችሁ ታውቃላችሁ? እስቲ እንዶድ አይታችሁ የምታውቁ ብዙ ባላገር አለ ማለት ነው። ሀምን ያያችሁት? እንዴት ዋላችሁ? ከተማ ውስጥ መቼም አልቋል። ድሮ ልጅ እያለን አውቃለሁ። አለ ከተማ ውስጥ የእውነት። ወዴት? ጎስቋም። እሱ እኮ ከተማ አይደለም፣ ገጠር ነው። እሱ እኮ ወደ ማውራ ነው፣ ወደ ገጠሩ ነው፣ ወደ አንገብ እንደዚህ አካባቢ። ሌላ ከጎስቋም ውጭ ቃል ያለ በሉ እንድታሳዩ ነው። ልጆች እያለን ነገራችሁ ላይ ሳሙና በጣም ውድ ስለነበረ ብዙ ሰው እኮ በእንዶድ ነው የሚያጥብ የነበረ ቃል ድሮ እነዛ ነበር። ወደ ጉዳያችን እንመለስና ነጭ ስለለበሳችሁ አመሰግናችኋለሁ፣ ነገር ግን ስለ እግዚአብሔር ክብር ካልሆነ ወደፊት እንደዚህ አናድርገው ለማለት ነው። እንግዲህ ትምህርታችንን የኔ ያክል በተግሳጽ ከጀመር ነው አይጣል አይደል? እንደምታውቁት ክብረ በዓል ሲሆን ተግሳጹን ያመጣብናል። ግን መልካም ነው፣ ክፋት የለውም። ምክንያቱም በበዓል ቀን በደል ስለሚበዛ ማለት ነው እንጂ ዛሬ በረከት ያገኘው ሰው ደግሞ ብዙ ነው። በንጽህና ማሕሌት ቆሞ አስቀድሶ ቆርቦ ለነዳያን ምጽዋት ሰጥቶ ጸሎት አድርጎ ድርሳኑን ደግሞ ድርሳነ ሚካኤል አላችሁ ከቤታችሁ? በነገራችሁ ላይ ድርሳነ ሚካኤልና ዳዊትን ባትደግሙት እንኳን ገዝቶ ማስቀመጥ ይገባል እንድታውቁት። አንደኛ አንድ ቀን ተስቷችሁ ብታነቡት ታወቃል። ምን ይታወቃል? ተገዝቶ ይቀመጥ። ሁለተኛ ነገር እንዴ አታውቁም? ጸላዔ ሰናያት ሲመጣ በጣም ነው የሚፈራው እኮ መጽሐፉ። እኔ በዚህ ምስጢር ልንገራችሁ። ድርሳነ ሚካኤልን ለመጀመሪያ ጊዜ የጻፉት አባ ደማቴዎስ ወይም ድሚያኖስ ይባላሉ። የእስክንድርያ ሊቀ ጳጳሳት የነበሩ ናቸው። ግን አሁን እንደምናውቀው አድርጎ ያዘጋጀው ታላቁ ጻድቅ አባ ዮሐንስ ዘአክሱም ነው። እሱ ብቻ አይደለም፣ መልኩንም አብሮ ደርሶ መልክአ ሚካኤል አታውቁም? ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ሶበፄው ስመከ ከሲቴ አፈ ረዳይ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረዲኦቴነ ሰፊያ ከክንፈ ይሌለ። ሚካኤሎች እኮ በቃል ማጥናት ግዴታ ተጥሎባቸውን አውቃለሁ። ይደገማል። አዎ ደብረ ሊባኖስ መልክአ ሚካኤልና መልክአ ተክለ ሃይማኖት ካላጠና ውዳሴ ማርያም የሚደገምበት መቅረብ አትችልም። እኔ ይህን ሳላውቅ ደብረ ሊባኖስ ቤተ አበው ገብቼ ተቀበልኩኝ። ኋላ እስከ መልክአ ኢየሱስ ተቀበልኩና አሁንም ለዝክረ ስምከ ብሎ ሲመጣ መልክአ ኢየሱስ ሊደገም ነው ብዬ መቀበል። ከዛ ጎን ላይ ኧረ በጋ አምላክ ፊትን ሸፍነው ምድረሲ ይሄ አሁን መልክአ ሚካኤል፣ ቀጥሎ ደግሞ መልክአ ተክለ ሃይማኖት ይመጣል። አጥንታል በቃል እረ የለም እንደው ደግማችኋለሁ። ግን በቃሌ ሳልያዝኩትም ጨርሶ ግን አልፎ አልፎ አለ መርጣችሁ አንዳንድ ጊዜ ሙሉውን ካደረሳችሁ በኋላ ደግሞ በጎዳናም በምንም ልትሉት የሚገባ አንዳንድ ቃል አለ። ለምሳሌ ለአክናፊከ በማሕሌት ውስጥ የለም፣ ግን ለአክናፊከ 3 ለአክናፊከ አይደል ያለ ምንድን ነው የሚለው? ሰላም ለአክናፊከ ስፉሃት፣ ክንፎቹን ምንድን ነው አለ? ሰፊ ነው ማለቱ ረድኤት መናገር ነው። ምስካበ ኩሉ ፍጥረት ሁሉ የሚጠለልበት ነው አለ። ከዚያ ሚካኤል ክቡር ሊቀ ካህናት፣ ክቡር ሚካኤል አንተ የካህናት አለቃ ትባላለህ አለ። የካህናት አለቃማ ክርስቶስ አይደለ ቢሉ በጸጋ አለና ቀጥሎ ያለው ጸሎት ኋላ መጨረሻ ላይ በቤተ ክርስቲያን ይባላል። ሃሌሉያ አቡነ ዘበሰማያት ይትቀደስ ስምከ ስረይ ለነ ኩሉ ኀበሳነ። ይህን ጸሎት አቤት አቤት ከልቡ የሚያደርሰው ሰው ቢገኝ አቡነ ዘበሰማያት የሰማይ አባታችን ሆይ ይትቀደስ ስምከ ስምህ ይመስገን፣ ስረይ ለነ ኩሉ ኀበሳነ ኃጢአታችን ይቅር በለን፣ ኢታብአነ ውስተ መንሱት ወደ ፈተና አታግባን፣
እግዚኦ አድነን እምለትኪት፣ አቤቱ ከክፉይቱ ቀን አድነን። ወባልሐነም ሁሉ መንሱት አለ፣ ከፈተናው ሁሉ እንዲህ እኮ ነው ይባላል። ከዚያ ካህኑ ምን ይላል? ከዕለትኪት ከዘመነ መንሱት ከታዘዘ መቅሰፍት ከግራ ቁመት ገሃነመ እሳት ያድነን ይላል። በቤተክርስቲያን እኮ ጸሎት መስጫ ራሱ የራሱ ቤት አለው። በማሕሌት ጊዜ አቡነ ሲባል እንዴት ነው እስቲ እንደው ሰምታችሁ ታውቃላችሁ? አቡነ የሚባልባቸው ስፍራዎች አሉ። ግን ዚኦ ኩነኔ ከተባለ በኋላ ዚኦ ኩነኔ ከአቡነ ከተባለ ምንድን ነው የሚባለው? ለንጉሥ መንግስት፣ ለጳጳስ ክህነት፣ ለአረመኔ እምነት፣ ለበደለኛ ትዕግስት፣ ለሕዝበ ክርስቲያን ኃይል ወምሕረት ስጠልን አቡነ ዘበሰማያት እንበል ይባላል። እንዴት ዋላችሁ? ምክንያት ስላለው ማለት ነው። እና ሚካኤል ክቡር ሊቀ ካህናት አድነን እምለትኪት ወባልሐነም ሁሉ መንሱት ይለዋል። እንደዚያ ይለዋል። ደግሞ የዛሬው አርኬ ሰላም እብል ኪያከ መልአከ፣ አንተን የእግዚአብሔር መልአክን ሰላምታ እልሃለሁ፣ ስግደት ምስጋና አቀርብልሃለሁ። እሩህ ልብ ለኩሉ፣ ለሁሉ የምትራራ አለ። ለሁሉ ያለ ለምን ይመስላችኋል? ለሰይጣንም ጭምር። በድርሳነ ሚካኤል ያለ ሰይጣንን አድርጎ ሲያቀምሰው በዚያ በቤተ ክርስቲያን ላይ ያቺ ታማ የነበረች በደንብ ሲገርፈው ምን አለ? አሜለከ በእግዚአብሔር፣ በእግዚአብሔር አምልሃለሁ፣ ኧረ እባክህ ተወኝ አታጥፋኝ ብሎ አለው። ተወው ይላል። ርኅራኄው እስከ ሰይጣን ድረስ ደርሷል፣ እንኳን ለሰው እና እሩህ ልብ ለኩሉ እንተ ይኮንከ ድሩከ አለ። ጨካኝ አረመኔ ያልሆንክ እሩ የሆንክ ሚካኤል ሊቅየ አለቃዬ። ጥሩ እኮ ነው አለቃዬ ሚካኤል፣ አንተ እንዲያው እኮ ይገባል አለቃዬ ይለዋል። ሚካኤል ሊቅየ ለለ እቤለከ አለቃዬ። አንድም ሊቅየ ባለው ወደ ምስጢሩ ደግሞ መምህሬ ይላል። ሊቅ መምህር ባለው አስተማሪ ለለ እቤለከ እንዲህ እያልኩ ስጠራ አለቃዬ መምህሬ እያልኩ ስጠራ ህባንዲ በጽላሎትከ፣ በጸሎትከ የሚል አብነት ይገኛል። በጸሎትከ ካለ በአማላጅነት፣ በጽላሎትከ ካለ ጥላ የሚለው ረድኤቱን ነው። ነጋ ወሰርከ፣ በጠዋትም በማታ አለ። ለምን ቀጥሎ አምጥቶ ያጠና ካለ እስመ እምንእስየ ምን ፈርሃ ሀከከ። ሀከከ ምንድን ነው? ሁከት ብጥብጥ ከልጅነት ጀምሮ ይፈራለሁ ያለ። ትፈራላችሁ አይደል? አትፈሩ። እናንተ ጎበዞች አይደላችሁ? ብጥብጥ አትፈሩ። በነገራችሁ ላይ የጎንደር ሰው ቀድሞ ልጅ እያለን ይገርመኝ ነበረ። ዛሬም እንግዲህ ያው ይሆናል፣ አደባባዩን ስለማናውቀው ነው። አሁን ብዙ ድንጋይ ውርዋሮ ይጀምራል። ጠብ በራዳም በፒያሳም በፋሲልም አለ፣ የቡድን ጠብ ማለት ነው። ድንጋይ ውርዋሮ ሲጀመር ሰው እንዴት ምን የሚያደርግ ይመስላችኋል? መቼም ድንጋይ ሲወረወር መሸሸት ነው አይደል? ኧረ በስመ አብ ወደ ድንጋዩ ይህ ከተማ ሰው ጠብ ክርክር ይወዳል መሰለኝ። እውነቴን ነው። ጥይት ያው ታውቁታላችሁ መቼም የእኛን አካባቢ ሰው ብቸኛው የሚበትነው አንድ ነገር ነው፣ ዝናብ ነው፣ ሌላ ነገር የለውም። እና እስመ እምንእስየ ፈርሃ ሀከከ። አዎ ጠብ፣ ክርክር፣ መከራ፣ ችግር፣ ሁከት ከልጅነት የጀመረ ይጠላለሁና ከዚህ አሰውረኝ ይለዋል። ወደ ትምህርታችን እንመለስ። ቅዱስ ሚካኤልን መጀመሪያ የዛሬውን የበዓለ ምክንያት በአጭር እናንሳው፣ ርዕሳችን እሱ ስለሆነ። አንደኛ ምን አላችሁ? መዝሙር ወረ ባጭር ወረብ እያሰባችሁ ቆዩ። እችን ያሁኗን አንቀጽ ጨርስ ትዘምራላችሁ። ሚካኤል ስለሆነ ዛሬ መዘመር ያስፈልጋል። እግዚአብሔር ለአብርሃም በነገረው ትንቢታዊ ቃል መሰረት እስራኤል ወደ ግብፅ ወርደው 215 ዓመት በተድላ 215 ዓመት በመከራ አጠቃላይ 430 ዘመን ቆዩ። ቅድም ያነበብኩት የመጽሐፍ ክፍል ቅዱስ ሙሴ ተወልዶ 40 ዘመን በግብፅ በፈርዖን ቤት ኑሮ ዕብራውያንን ስለረዳ ፈርዖን ሊገለው ስለፈለገ ወደ ምድያም ሄዶ ሲጳራን አግብቶ አልዓዛርና ጌርሳም ወይም ጌርሶ የሚባሉ ልጆችን ወልዶ በጎች እየጠበቀ ሳለ እግዚአብሔር በምድረ በዳ በደብረ ሲና በቅዱስ ተራራ ተነጋገረው። በሀበ ዕፀ ጳጦስ ይላል። ወረብ ታውቁል ክሩሙ ለመላእክት ከመ መንኰራኵር ወረደ መልአከ እግዚአብሔር ሀበ ማርያም ድንግል ዘተናገሮ ለሙሴ
በሀበ ጸጳጦስ የሚላል ምስጢሩ ወደ ሚካኤልም ወደ ገብርኤልም ይወስዳል። በእርግጥ ይሄ መዝሙር አብዛኛው ወደ ቅዱስ ገብርኤል ነው የሚስብ በስርዓተ መልአክን ስለሚጠቅስ በብዛት ማለት ነው። እና በደብረ ሲና ነበልባል ከሐመልማል አሁን ልብ በሉ ወአስተርአዮ መልአከ እግዚአብሔር በገዳም ነው የሚለው አይደለም። በበረሃ በዱር የእግዚአብሔር መልአክ ለሙሴ ተገለጠለት። አሁን የእግዚአብሔር መልአክ ለሙሴ ተገለጠለት ይልና ነገር ግን ማን ተነጋገረው ይላል? ረበሞቴ እግዚአብሔር ምን እግዚአብሔር። አባቶቻችን ምን ይላሉ? ምን ለማለት ፈልጎ ነው ቢሉ ተገለጠለት ያለ መልአከ እግዚአብሔር ነው ያለ ማለት መልአክ አይደለም ያለ ምን አለ? የማን መልአክ? ስለዚህ በስፍራው ማን አለ? አንደኛ እግዚአብሔር ምኑ በኩል ይሄ የትም ስፍራ አለ። ሁለተኛ ነገር ነበልባል ከሐመልማል ተዋሕዶ በታየበት በሀበ ጸጳጦስ በዚያች ጸጳጦስ ላይ ሙሴን ሊያነጋግረው የፈለገ እግዚአብሔር ነው። ነገር ግን አስቀድሞ ማንን እንዲታየው አድርጓል? መልአክ እንዲታየው አድርጓል። ለዚያ ነው እግዚአብሔርን የማየት መቅደሙ መላእክትን ማየት ነው። ዛሬ መላእክትን ስለማየት የምንነጋገር። ባጭር ግን ምናልባት ቅድም ተሰብኮም ከሆነ አላውቅም ቢሰበክም እደግመዋለሁ ባጭሩ አስፈላጊ ስለሆነ ግድ ነው። እግዚአብሔር ለእስራኤል የሚታይ መሪ ሙሴን የማይታይ መሪ ሚካኤልን ሰጣቸው። አሁን ልትደግሙት ነው። አስተውሉ። እንዴት ዋላችሁ? እግዚአብሔር ለእስራኤል የሚታይ መሪ ማንን ሰጣቸው? የማይታይ ማንን? ሚካኤልን የማይታይ የምንለው ለእስራኤል ነው እንጂ ለሙሴና ለአሮን ግን ይታያቸዋል። በተለይ ለሙሴ ግን ይታየዋል፣ ይነጋገረዋል። ታዲያ 40 ዘመን ልብ በሉ እስራኤልን ከግብፅ ለማውጣት ሙሴ ያደረጋቸውን ታምራት በሙሉ 9ኙን መቅሰፍቶች ማን ያደረገለት? በእግዚአብሔር ታዞ ቅዱስ ሚካኤል። ስታስቡት በበትሩ ብዙ ታምር ሰርቷል አይደለም? ቅዱስ ሙሴ በትር ያንን ማድረግ ይችላል። አሁን ይህን በትር ብታደርጉበት ያደርጋል። ያ በትር እኮ ለየት ያለ ነው። ይመታኝ እንዳት ቢሆንም አይቀፋም። በነገራችሁ ላይ እዚህ መጥምቁ ቅዱስ ዮሐንስ ቤተክርስቲያን ታውቁታላችሁ? በዚህታችሁ ኧረ እባካችሁ ወደ ቅድሙ ብስጭት መልሱኝና ጉድ እንዳትሆኑ ትምህርቱ እንዳታቋርጡት። ታውቁታላችሁ? አታውቁም? መልካም። እንዲያው ሁለተኛው እምነት መቀ መለኮት ጎንደር ያለውን ታውቁታላችሁ? ታውቁት አትችሉም። አለ ሁለት ነው ጎንደር ውስጥ ያለ መጥምቁ ዮሐንስ። አሁን ሄዳችሁ እንዲያልኩ ብትመልስ ብትፈልግ ክንፍ ካላበቀል ካልበቃ ታገኘው የለም በዓይነ ሥጋ ይታይማል። እና እዚያ ስፍራ ከዓመታት በፊት ነው ታስታውሳላችሁ። 40 እንስሳ ሲያጠምቅ የነበረው ሰውዬ እናንተ ኦልዲስ ክለም አረጋውያኑ ትዝ ይላችኋል። ሌላው ሁሉ ልጅ ነው ብዙ ትዝ አይሉም። ሙሴ ይሉታል ስሙ፣ ግብሩ ግን ያጋንንት ነበር። ነፍሱን ይማር ሞቷል። ራሱን በሽጉጥ ነው የገደለ። እና እኔ እዛ ስራ ኖሮኝ ሰው ቀጥሬ ቁጭ ብያለሁ እና ሰው ግር ይላል። እናንተ ምን ሆናችሁ ነው እዚህ ስበል? አባታችን ሙሴ ሊመጣ ነው። በነገራችሁ ላይ ኩኩታራ ነው የ20 ዓመት ጎረምሳ እኮ ነው። አባታችን ሙሴ ሊመጣ ሊባርክን ነው። አቤት አቤት ጎናቸው። እሺ ይሁን። ኋላ እዚያ ያሉት አለቃው ያን ጊዜ አልተሰራም ደብሮ ነበረ እና አረ ገንዘብ ማሰሪያ ምናምን እያሉ ይለምናል። አረ ወይ ጠብሳንቲ ሰውየው ከቻለ አጥማቂው መጣ። ሲገባ ስባብ ተንቀጠቀጠች መሬቷ። ሰው ደስታ ገባ። ከዛ ምንድነው የሚፈልጉ አላቸው አለቃው። ብር ለምኝ ይሰጥ የለም ቀላል ነው አለ። ቀሚሱን ዘረጋና ማን ነው እስኪ እኔ ቀሚስ ላይ ብር የሚጥል አይልም። በስመ አብ ሰው በሰው አናት ላይ ዘለለ ቀሚሱ ላይ ገንዘብ ለመጣ። ከዛ የገንዘቡ ስነ ስርዓት አለቀ። ደብሩም ደስ አለው። ገንዘብ ነው ምን ጭንቃቸው። ዲያብሎስ መጥቶ ቢሰጠው በዚህ ዘመን የቤተክርስቲያን አስተዳደሩ ነው። በነገራችሁ ላይ በቤተክርስቲያን ስርዓት አለ አይደል? ገንዘብ ዝም ብላ እኮ ቤተክርስቲያን አትቀበልም። በሙዳየ ምጽዋት ካልሆነ ታውቃላችሁ። ሙዳየ ምጽዋት የካህን የቤተክርስቲያን አገልግሎት የሚል ገንዘብ አይደለም። ሙዳየ ምጽዋት ስሙ ምንድን ነው? ሙዳየ ምጽዋት ኦርቶዶክሳውያን ክርስቲያኖች ሲቸገሩ መልሰን እነሱን የምንረዳበት ገንዘብ እንጂ እኛ የምንበላው ገንዘብ አይደለም። የአስራት ገንዘብ ሲመጣ ግን ይመረምረዋል ካህኑ። ምንድነው ስራ ከየት ነው ያመጣው ብሎ መርምሮ እኮ ነው የሚቀበል። ዛሬን የሚያደርግ ማን አለ? ይምጣ እንጂ
ለምን ጥርሱን አግጦ ዲያብሎስ አይመጣም? ብቻ ገንዘብ ይዞ ይምጣ አይደል? ማን የትም ብትሄዱ የትም ማንም በዚህ ዘመን ገንዘብ ከምን ነው ብሎ የሚጠይቅ የለም። ነው እኮ እና ሰውየው ያን ጨረሰና ኋላ ምን ጀመረ? የበትሩን ነገር ለማምጣት እኮ ጸበል መርጨት ጀመረ። ተረጨ። ሰው ያው ጎራል ኩሉና። በነገራችሁ ላይ እዚህ አቡነ ሐራ የሚባል ቤተክርስቲያን ታውቃላችሁ? በዚህ ዩኒቨርሲቲ ጀርባ ያለው ይሄ የወንቅሸቱ ሰውዬ አሜሪካ እንዳለ ታውቃላችሁ? አሜሪካ ሄዶ የ3.2 ሚሊዮን ዶላር መኖሪያ ቤትና ማጥመቂያ ገዝቷል። በእኛ እንዳታሰሉት ወደ 500 ሚሊዮን ብር ይመጣል። አስባችሁታል? ይሄን ሁሉ ገንዘብ ከየት አገኙ ብላችሁ አትጠይቁኝ። ምክንያቱም ሌባ ከሆንካችሁ ገንዘብ አታገኛላችሁ። ንጹህ ከሆናችሁ ወደ ሀብት ይታወቃል። የሚገርማችሁ ግን እሱ እዛ ሄዷል። ምክንያቱም እዚህ ሴፍ አልሆንለት አለ። አሜሪካን ገባ። አሁን የእሱ ወኪሎች ናቸው ይህንን ስራ እየሰሩ ያሉት። አንዱ የውክልና ስፍራቸው ያ ነው። የሚገርማችሁ ነገር እዛ ያሉ አገልጋዮችና አንዳንድ ወንድሞቻችን ታገሉ፣ ግን ከአቅም በላይ ሆነ። ምክንያቱም ቤተ ክህነቱ ከእሱ ጋር ስለሆነ ባቶች እንንታወለ እናንተ ያሳዝናል። ለዛ እኮ ነው ሰውየው ራሱን እንደ ጣዖት እያስመለከ እኔ ከቅዱሳን እበልጣለሁ እያለ መታወቂያው ቅዱስ እንደሚል ታውቃላችሁ አይደል? መታወቂያው ልክ አቶ አባ እንደሚለው የእሱ ቅዱስ ዮሐንስ ነው የሚለው መታወቂያው። ከዚህ ሰው ገንዘብ የሚቀበሉ እነማን ናቸው? መስክር። ዛሬ ሁከት አላነሳም። እዚህ ፊት ተናግሬያለሁ አይደል? መልካም ነው። ያሳዝናልም ያሳፍራል። ለሁሉም ጸበል ሲረጭ ይሄ ሙሴ የሚባለው የሞተው አጥማቂ ነኝ የሚለው ሲረጭ ቆይቶ እጁን ደከመው እና በጃግ ታውቃላችሁ? በአማርኛ ጃግ ምንድን ነው? በነገራችሁ ላይ እኔ አንዳንድ ስሞች ያስገርሙኛል። አማርኛ ሁሉ ጠፍቷል። እኔ ጃግ ወይም ጆግ የሚለው አማርኛ አይደለም እንደምታውቁት አይደለም። ከዛ ደግሞ ይሄ ጠላ የሚጠጣበት ምንድን ነው የሚባል? አጨቅጭቀኝ። አታውቁም? አታውቁም? ድሮች ያውቁታል። ጠላ መጠጫው ምንድን ይባል? ይሄ መርቲ ምናምን መያዣ የነበረው ምንድን ነው የሚባለው? አጨቅጭቀኝ። የገጠሩ ሰው ደግሞ ጣሳ ነው የሚል። አይ እኔ ግራ ይገባኛል። የቀድሞማ የመጠጫዎቻችን ስም የታወቀ ነው እኮ አይደለም? ምኒልክ የሚባል መጠጫ አታውቁም? ምኒልክ ግን መድኃኒዓለም ምኒልክ ሰውየውን ለመሆን ይርዳን። ምኒልክ መጠጫውን ግን አያደርገን። ምኒልክ ከታች ጠበብ ከላዩ ሰፋ፣ አፉ ሰፊ ነው፣ ልቡ ጠበበ። ችግር ነው አይደል? እና ደከመው። ከዚያ እረጫለሁ ብሎ ሲል አመለጠው። ሄደና አንዱን አናቱን አለ። በሕይወቴ እንደዚህ አይነት እልልታ አይችል ማቅ አይመስልም። እንደበቅሉት ከዛ በኋላ ስነ ስርዓቱ እንዳለቀ ሰው ሁሉ ከቦ እሱን ታድለ እና እዚህ ባቀምሶች እንደዛ ይሆን አስበ ታድለ አንተ ቸርሙዳ እኛ እውነቴን ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ቅዱሳን የበዙላት ስርዓቷ ጥንቅቅ አለ። መንፈስ ቅዱስ የሚወዳት ቤተክርስቲያን አልነበረም። ዛሬ ግን ማለት ነው ጠቅላላ የማፊያ መጫወቻ ከራስ ከታች ሆነ። አንድ እንኳን ማለት ነው። ህዝቡ ያሳዝናል። መንጋው። ለሁሉም ወደ ጉዳያችን እንመለስ። እንዴት ዋላችሁ? እግዚአብሔር የሚያይታይ ለህዝቡ ለሙሴ የሚታይ አጋዥ ቅዱስ ሚካኤልን ሰጥቶታል። 9ኙን መቅሰፍት ያደረገለት እሱ ነው። 10ኛውን ሞተ በኩር ያደረገለት እሱ ነው በእግዚአብሔር ኃይል። በ11ኛው ፈርዖን ተከትሏቸው ሲመጣ ከኋላ አምደ የብርሃን ምንድነው አምደ እሳት የእሳት ምሰሶ ዘርግቶ የፈርዖንን ሰራዊት አቁሞ እስራኤላውያንን ባህረ ኤርትራን ከፍሎ አሻግሮ ግብፃውያንን በዚያ ያሰጠመላቸው በእግዚአብሔር ታዞ ቅዱስ ሚካኤል ነው። ከዚያ 40 ቀን መርቶ 40 ዘመን አላልኩም፣ ስንት ቀን? 40 ቀን መርቶ ርስት ቢያደርሳቸው እስራኤላውያን አመፁ በእግዚአብሔር ላይ። በዚህ ጊዜ እግዚአብሔር ምን አለ? እያንዳንዲቱ ቀን ዓመት ትሆንባችሁ አላቸው። በዚህ ምክንያት የ40ው ቀን መንገድ ለስንት ዓመት ቆየባቸው? 40ውን ዘመን ግን እስራኤል ሆይ በትርህ አልወደቀ፣ ጫማ አልወለቀ፣ ልብስህ አላለቀ ሲባል አልሰማችሁ? ቅዱስ ሚካኤል 7 ደመና እየጋረደ፣ አንድ ደመና በላይ ጥላ፣ አንድ ደመና በታች
ጉዝጓዝ፣ ግራ ቀኝ ፊት ኋላ ቤት። ሰባተኛው ደመና ደግሞ ከፊት ከፊት እየሄደ ጎዳና እየጠረገላቸው መና ከደመና እያወረደላቸው። ዛሬ አይደል አንተኑ ሚካኤል ዛወረድ ከመና ለእስራኤል እንታችኋል። ሌሊት ወረቡን አንተኑ ሚካኤል ዛወረድ ከመና ለእስራኤል። ለእስራኤል መና ያወረድ ሚካኤል አንተ ነህን ይለዋል። እየጠየቀው ነው አይደለም፣ አንተ እኮ ነህ ሲል ነው በአንክሮ አንተ እኮ ነህ። ዛሬ ይህንን ያደረገበት 40 ዘመን በተለይ ለቅዱስ ሙሴ ደግሞ እያንዳንዷን ነገር እያደረገለት ውሃ ከጭንጫ እያፈለቀለት ድንቅ ድንቅ ታምራት እያደረገለት እየመከረው እየመራው ቅዱስ ሚካኤል ይህንን ሁሉ ሲያደርግ 40 ዘመን አብሯቸው ኑሯል ከእስራኤል ጋር። ዛሬ የሚታሰብ ነው። ምክንያቱም ዛሬ ቅዱስ ሚካኤል ስሙ ምንድን ነው? ዛሬ የምንጠራው ምን ብለን ነው? መጋቤ ብሉይ ይባላል። ሚካኤልን መጋቤ ብሉይ ይባላል። መጋቤ ብሉይ ማለት የቅዱስ ሚካኤል ስም ነው። መጋቤ ሐዲስ እሰይ ማን ነው? የቅዱስ ገብርኤል ስም ነው። እና መጋቤ ብሉይ መባሉ ዛሬ ነው። ቅዱስ ሙሴን ረድቶታል። እንዲያውም ከወዳጅነት የተነሳ ቅዱስ ሙሴን ቀረብ ብሎ ቅዱስ ሚካኤልና ቅዱስ ሙሴ ወደ ደብረ ሲና ይሄዱና መጋረጃውን እየገለጡ ይገባል። ሰባተኛው ላይ ሲደርስ እግዚአብሔር ሙሴን ፊት ዙር አውራ ይለዋል። ሰባተኛውን መጋረጃ መግለጥም ማየትም አይቻልም፣ ከባድ ነው። ግን ስድስቱን መጋረጃ እንዴት ነው የገለጠው ብለህ ካልክኝ በእግዚአብሔር ቸርነት ነው እንጂ ፍጡር ያን መጋረጃ እንኳን መግለጥ ማየት አይቻልም። ግን እግዚአብሔር ፈቅዶ የመጨረሻው ግን ምንድነው? ስድስቱን መግለጡ አባቶቻችን ብዙ ምስጢር ይናገራሉ። ስድስቱን መግለጡ ለሁለት ተረጉሞታል። አንደኛ ለሚሹኝ ለሚመረምሩኝ እስከተወሰነው ደረጃ ድረስ እገለጣለሁ። ሰባተኛው መጋረጃ ተገለጠ ማለት ግን ሁሉ ምስጢር አበቃ ማለት ነው። የመጨረሻ ግን መለኮትን አምላክን መርምሮ ማወቅ አይቻልም። አንድም ስድስቱ መጋረጃዎች የብሉይ ኪዳን ምሳሌ ናቸው። ብሉይ ኪዳን ስንት ሺህ ዘመን ነው? 5500 በቁጥር ስንት ነው የሚባል? 6000 ነው። አያችሁ፣ እስከዚያ ዘመን ድረስ አምላክ ተገልጧል። ንገሩኝ፣ ሰው የሆነ መቼ ነው? 6000 ዘመን ሲያበቃ ነው ሰው ሆነ፣ ተገለጣል። ሰባተኛው መጋረጃ እሱ ነው። ሰባቱ መንጦራ የዘነደ እሳት አለ። ሰባት መጋረጃው በእመቤታችን ማኅፀን በረቂቅ ስልጣን ዘርግቶ ማኅፀኗ 9 ወር ከ5 ቀን ነግሶባት ኑሯልና ዝትነ ማርያም አልቦ ዘይትማሰልክ በልማደ ምሕረቱ ሳይ ይላል አይደለም? ዛሬ ነግስ ላይ ሚካኤል ሆይ ከእመቤታችን ከድንግል ማርያም በቀር አንተን በርኅራኄ በምህረት በይቅርታ የሚመስልህ የለም ብሎ እንዳለው እመቤታችንን ከሚካኤል ነጥለን ማየት ስለማይቻለን ማለት ነው። እና ቅዱስ ሙሴ ገብቶ ጌታዬ አለ። አቤት እስራኤል ባለፈው ልይ ቢሉ ተቆጣቸው፣ እኔሳ ባይ ምን ችግር አለው? ልይህ እንጂ ብሏል። ለምን? ከየዋህነት ከባለሟልነት የተነሳ እግዚአብሔር ሙሴን ማስቀየም አይፈልግም። ይህ እኮ ያስገርማል። እኔ ለእናንተ ላይ ገርማችሁ ይችላል እንጂ እኔ ግን ይገርመኛል። እግዚአብሔር ሙሴን ለምንድን ነው ማስቀየም አይፈልግም? ማይሆን ጥያቄ እየጠየቀ ምን አለው? አሁን እኔን ማየት አትችልም፣ ምክንያቱም ስንኳ አንተ ምድርን አይታ ለደቂቃ መቆም አይቻላትም። ነገር ግን በኋላ እገለጥልሃለሁ አለው። በኋላ ያለው ይላሉ ይህንን ይዘው የእግዚአብሔርን ጀርባ ሙሴ አይቷል ይላሉ። ግን በኋላ ያለው ሌላ ምስጢር ነው። ኋላ በጣም እንዳዘነ ሙሴ ሲያውቅ እግዚአብሔር ለሙሴ ምን አለው? በል ስንዴ ሳትዘራ ዘር ካልወደቀባት ምድር ስርናይ ስንዴ አብቅልህ መስዋዕት ተሰዋልኝና ልገለጥልህ አለው። አሁን ልብ በሉ፣ ይሄ ነገር ታምር ይፈልጋል። ስንዴ ካልወደቀ ታምር ይፈልጋል። ሙሴ ደግሞ ታምር ለመስራት ማን ያስፈልገዋል? እግዚአብሔር ያስፈልገዋል። ግን በዚህ አላግዝህም፣ በራስህ አቅም ያለ ዘር ምክንያት ያልሆናት ስንዴ አብቅልህ ሰዋልኛል። 40 ዘመን መከራ ተቀበለ። ያንን ፍለጋ መምህሬ ስድሮስ ምን አለው ይባላል? ብረት አሰርቶ በወንፊት አስነፍቶ አፈሩን ስንዴ እንዳይገባበት ማለት ነው። ድንገት ወፍ ዘራሽ ይባላል አይደል? እንደዚህ ዘመን እንዳንዳንዱ ሰው ደህና ዋላችሁ። ወፍ ዘራሽ ምን ማለት ነው? በዚህ በባህሉ ስድብ ነው፣ ነውር ነው። ወፍ ዘራሽ አይባልም ሰው። በሃይማኖታችን ግን ወፍ ዘራሽ ምን ማለት ነው? መጽሐፍ ምን አለ? ለብቻውነ ንጉሥን አትማ። ለምን? ሰማያ ወጽኦ ኦፍ ለነገርከ፣ ወፍ ነገርህን ሐሜትን ያወጣብሃል አለ። ወፍ ያለው ማን ነው ከተባለ ዲያብሎስን ነው።
ስለዚህ ወፍ ዘራሽ ማለት ሰይጣን የዘራብን ብዙ ሰዎች ስላሉ ይውላችሁ አይገባም። አንተ ነገር ያለው እንግዲህ ደህና ዋላችሁ። ወፍ ዘራሽ እንዳይገባ ብሎ አስነፋው። እዚያ በኋላ ውሃ እያስጠጣ 40 ዘመን ኖረ። ደከመው። ከማረፉ በፊት ቁጭ ብሎ ሳለ በቅዱሱ ተራራ እግር ላይ ቅዱስ ሚካኤል መጥቶ የእግዚአብሔር ሰው ሙሴ ምንድነው አዝነሃልሳ? እግዚአብሔርን አያለው ብዬ ደከምኩኝ፣ ነገር ግን ይኸው አላበቅል አለ። አይ አንተ የዋህ ሰው፣ እሱ እኮ ይህንን ያለ በኋላ ዘመን የሚደረግ ምስጢር ነው። ዘር ያልወደቀባት ምድር እመቤታችን ናት እኮ። ዘር ምክንያት ሳናት አምላክን ወልዳ ታያለው ሲል ነው ብሎታል። ከዚያ በኋላም ቅዱስ ሙሴ ሊያርፍ ሲል ማን ነው በክብር የቀበለው? ቅዱስ ሚካኤል። ኋላ ዛሬ የተነበበው የይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ሰይጣን ለእስራኤላውያን የሙሴ መቃብር ሊያሳይ ሲል ምን አለው? ይህ እስከ እግዚአብሔር ይገስጽህ ይጣላህ ስተትን ይግለጥብህ ብሎ ተቆጣው ይላል። ምክንያቱም የቅዱስ ሙሴ መቃብር እስራኤል የሚፈልጉት ሊያመልኩት ስለሆነ። ታዲያ እንዲህ አድርጎ ይረዳ ቅዱስ ሚካኤል ቅድም ምን አለ? ማስተርአየው መልአክ እግዚአብሔር በገዳም የእግዚአብሔር መልአክ ለሙሴ ተገለጠለት። የዛሬ ርዕሳችን መጨረሻ የእግዚአብሔር መልአክ እንዲገለጥለት አንድ ሰው እንዴት ያለ ጎዳና ነው የሚያስፈልገው የሚለውን እንመለከታለን። ለዛሬ ግን የእግዚአብሔር መልአክ ከተገለጠላቸው መካከል ዛሬ ረፍታቸው የሚታስብላቸው በሀገረ ቆሎንያ በምስራቁ የዓለም ክፍል የነበሩ ባል ሚስት እንይ ስማቸውን አምጡ። በስንክሳር አለ። ባል ማን ይባላል? ዱራታኦስ ወይም ዶርታኦስ ይባላል። ሚስት ማን ትባላለች? ቴዎብስታ። በድርሳነ ሚካኤል ቴዎብስቲያ ይላታል። የቋንቋ ለውጥ ነው። ከቋንቋ ማዟዟር ነው እንጂ ተመሳሳይ ስም ነው። እነዚህ ባልና ሚስት በሀገረ ቆሎንያ ታኅሳስ ድርሳን ላይ ነው የምታገኙት። ታምሩ የህዳር ነው፣ ግን በጣም የህዳሩና የታኅሳሱ አለመጣጠን ስላለ ነው ወደ ታኅሳስ የሄደው እንጂ ታምሩ ታሪኩ የህዳር ነው። ህዳር 12 ቀን የተፈጸመ የዛሬ ማለት ነው። እዚያ በሀገረ ቆሎንያ በደግነት እግዚአብሔርን በማምለክ በንስሐ በስጋው ደግሞ ይኖራሉ። ያዳመጣችሁ ሰማችኋል? መልካም። ዱራታኦስና ቴዎብስታ ነው። መዝሙሩን አስቀርቼባችሁ ነው። እስቲ አምጡ ያሰባችሁት አንድ ጊዜ ብቻ ውእቱ ሚካኤል መልአከ ኃይል ትችሉታላችሁ ወይ? ወይ አንችለውም ነው እንጂ ምንድነው መግለጽለስ? ትችላላችሁ አትችሉም? የምትችሉትን እስክታስቡ ልቀጥል። ሌላ ፈልግ። እንዴት ባላችሁ? በሀገረ ቆሎንያ ይኸውላችሁ የሚያስገርመኝ ነገር በጣም ቅዱሳንን ይወዳሉ። በተለየ ደግሞ ቅዱስ ሚካኤል አንዳንዱ ፍቅሩ ለየት ይላል። አቡነ ተክለ ሃይማኖት ለየት አድርጎ የሚወዳለ፣ ቅዱስ ቶማስ ዘመራስን ለየት አድርጎ የሚወዳለ። ይሄ ሲባል እንግዲህ አንድ ሰው እኔን ይሆን ይላል። ሊሆንም ላይሆንም ይችላል። መድኃኒዓለም ያውቃል። ቅዱስ ዳዊትንም ይወዳለ። ያን ጊዜ እኔን ይሆን እላለሁ። ሊሆንም ላይሆንም ይችላል። ማን ያውቃል? እንደየአይነቱ ነው አይደለም? ቅዱስ ሚካኤልን ስለሚወዱት በየወሩ ነዳያንን ይመግባሉ፣ የተቸገሩትን ይረዳሉ። እንዲህ ያደረጉ ሲኖሩ በሀገራቸው በሀገረ ቆሎንያ ረሃብና ቸነፈር ገባ። አስባችሁታል? አባቶቻችን ምን ይላሉ? በገደል ላይ ጨለማ ይላሉ አይደል? ረሃብ ብቻውን እኮ ይበቃል። ቸነፈር ማለት ማለት ነው ወረርሽኝ። ማርበርግ የሚባል ወረርሽኝ ተነስቷል ሲባል ሰማችሁ? በዚህ እዚያ ማዶ እንዴት ዋላችሁ? ይኸውላችሁ መቼስ መጸለይ ጥሩ ነው። መድኃኒት የሌለው ነገር የለም በቤተ ክርስቲያን። ግን መድኃኒቱ ለሁሉ አይነገርም። አለፈው ኮሮና የመጣ ጊዜ መድኃኒቱን ለጥቂት ሰዎች ብቻ ነው የተጨዋወት ነው ነበረው መድኃኒት። ለምንድን ነው በአደባባይ ያልተናገርክ ቢባል ሲፈቀድ አይደለም። የባለቤቱ ነገር ባለቤቱ ሳይፈቅድ እኮ አይነገርም። አሁንም የኛው አይበለውና ቢመጣ እንኳ ያው ነው ተመሳሳይ ነው። መድኃኒት ይታወቃል። ግን መድኃኒት አለ ብለህ አትዘናጋ። መድኃኒት አለ ብለህ ብትዘናጋ ትሞታለህ። ደግሞ ኮሮናው ይሻላል። የዚህኛው በጣም ደም አስተፍቶ የሚደፋ ነው። ታውቃላችሁ ማርበርግ አይደል የተባለ የአካባቢ ስም ነው፣ የቫይረሱ ስም አይደለም። ዝም ብሎ አይደል ኮቪድ ሲባል የተባለበት ምክንያት አለ። ኮሮና ቫይረስ ሲባል አሁን ኮሮና የሚለው ስም ታውቃላችሁ አይደል? የብርሃን አክሊል ነው አይደል?
እኛ በሃይማኖታችን ለጥሩ የምንጠቀምበት እነሱ የቫይረስ ስም አድርገውታል። ለምን? ቫይረሱ እንደዛ ይመስላል፣ አክሊል ይመስላል። ያስባችሁታል? ቅንጦታቸው በምናምን በማጉያ ስናየው አክሊል ይመስላል ነው ነገሩ። ኮቪድ-19 ያሉት በ2019 በፈረንጆቹ ብለው አይ ይሄ ማርበርግ የተነሳበት ስም ነው። ታውቃላችሁ ዓለማችን ላይ ያሉ በመቶ ሺዎች የሚቆጠሩ ቫይረሶች ከየትም አልመጡም። እነዚያ አረመኔዎች ናቸው በየሙከራ ቤቱ የሚፈጥሯቸው። ደግሞ አያፍሩም እኮ በአደባባይ ይናገራሉ። አዎ ግን ለጥቅም ብለን ነው ይላል። እኛን ቫይረስ ሰርተው ሊጠቅሙን ማለት ነው። በነገራችሁ ላይ ጉንፋን አሁን ከሆነ እንዴት ነው? ጭንቁ ነው አይደል? ድሮ እኮ ጉንፋን ይዞን ሲያልፍ ትንሽ አፍንጫ ሲርስ ነው የምናውቀው እኮ። ለምን ይመስላችኋል? አሁን ያለው ጉንፋን የድሮ ጉንፋን አንድ አይደለም። ምክንያቱም አሁን ያለው ጉንፋን የድሮ አይደለም። ምን መጣ? ከናገሬ ከናጅሪ ቤት መድኃኒዓለም ይማረን። ቸነፈር መጣ፣ ወረርሽኝ። እንግዲህ በሀገሩ አንደኛ ሀብታም እነዚህ ሰዎች ናቸው፣ ዱራታውስና ቴዎብስታ። ከዚያ ሁለት ችግር መጣባቸው። አንደኛ ሀገር ሁሉ ስለተራበ ከነሱን ሀብት ንብረት ያላቸው ወርቁ፣ ብሩ፣ ላሙ፣ በሬው፣ በጉ ያለ እነሱ ጋር ነው። ቢሰጡ ለድሃ እንደ ድሮ ገቢ ስለሌለ፣ በነገራችን ላይ ገቢ ካለ ወጪ ቢኖር ችግር የለውም ይባላል በሳይንሱ። ስለዚህ ሲሰጡ ሀብታቸው ምን ሊል ነው? ሊያልቅ ነው። እሱ ብቻ አይደለም። ከዛ አንዳንዱ ነገር ላውድ ስፒከር ልክ እንዳንዳንዱ ሰው ማለት ነው። አንዳንዱ ሰው ሲያወራ በነገራችሁ ላይ ፈረንጆች ምን እንደሚሉ ነው ታውቃላችሁ? ሀበሾች ግን ምን ሆናችሁ ሁሉ ጊዜ ላውድ ስፒከር ላይ የምትሆኑ ይላሉ። ቀስ ብለን ማውራት አንችልም ማለት ጮህ ነው። ጮክ ብለን ስልክ ሲያወራ ሰው አታዩ? ታክሲ ውስጥ ወይ ምናምን በመንገዱ አንተ ምንድን ነው የምትለኝ? ኧረ እባክህ ቀስ ብለህ አወራ። እውነቴን ነው። እሱ ብቻ አይደለም። ቤተክርስቲያን ውስጥ ገብቶ ራሱ ቅዳሴ መካከል አሎ ቅዳሴ ማለት ነው። የምመኑን ተውት። ቃሉ አሎ ቅዳሴ ላይ ነኝ እንደገባን ወይ ቅዳሴ ላይ ነኝ። ኧረ አይደለም ቅዳሴ ላይ ብዙ መች ታነሳው ነበረ። ጸላይ እየተጫወተብ ቅዳሴ ላይ ነኝ ይላል። አሁን ኤልሳ ነፍሳቸውን ይማር በቀኝ ያቁማቸውና ምን አሉ? መጥምቁ ዮሐንስ አንድ ቀን እያስተማሩ ሊቀ ሊቃውንት ዕዝራ ናቸው። ብፁዕ አባታችን በሞት ይለምኑት ምንድን ነው? ስልክ ይዞ ቤተ መቅደስ ቤተ ክርስቲያን የሚገባውን ሰው በሙሉ ያውግዙልኝ፣ ይገዙት። ተገዝታል እኮ ጎንደር ሰው በሙሉ በእውነተኛ ጳጳስ፣ ያው እንደዚህ ዘመን ባለው አይደለም፣ በእውነተኛ ጳጳስ፣ በእኒያ በየዋሁ በንጹህ ጳጳስ በአቡነ ኤልሳ ግዝት ተላልፏል እኮ። ቤተ መቅደስ ላይ እንኳን ስልክ አንስቶ ማናገር ኦፍ አድርጋችሁ ግቡ። ቢበዛ አሉ ሳይለንት አድርጉ ስትገቡ። ጭራሽ አንስቶ አሎ ማን ቅዳሴ ላይ ነኝ ኪዳን እላለ። ረችሮ መድኃኒዓለም ነው አይደለ? ወደ ጉዳያችን እንመለስ። ሁለተኛው ችግር ምንድን ነው? አንደኛው ገንዘባቸው ሊያልቅባቸው፣ ሁለተኛው ትልቅ ችግር ግን ከገንዘብ ማለቅ በላይ ቸነፈር ወረርሽኝ ስለተነሳ እርቦት የሚመጣው ሰው ቸነፈሩን ሊያስተላልፍባቸው ነው። ከቅዱስ ሚካኤል ፍቅር ከእግዚአብሔር ፍቅር አይበልጥም ብለው ያን ሁሉ ጊዜ ያላቸውን ሁሉ ለድሃ ሰጥተው እስከሚጨርሱና በመጨረሻው ድሃ እስከሚሆኑ ድረስ እነሱ ራሳቸው አንዲትም ቀን ቸነፈር ከነሱ ቤት አልገባቸው። የመልአኩ ረድኤት ይጠብቃቸው ነበር። ኋላ ግን ትልቁ ችግር ህዳር 11 ቀን ደረሰ። ህዳር 11 ቀን ደግሞ የሚካኤል በዓል ድራሩ ነው፣ ዋይዜማው ነው፣ ታዜማው ነው። ቅድስት ቴዎብስታ በቅዱስ ሚካኤል ስዕል ፊት ሄዳ አለቀሰች። ለቅሶዋ ምንድን ነው? አባቴ ሆይ ያንተ መታሰቢያ ሊታጎል ነው፣ ምን ላድርግ? ከዱራታውስ ጋር ሲነጋገሩ ዱራታውስ አስቡ አንድ ነገር መጣለት። እህቴ ወይ አትዘኝ፣ እኔ ያሉኝን ልብሶች በሙሉ አውጥቼ እሸጥና ቅዱስ ሚካኤልን እንዘክረዋለን፣ ድሆችን ነገ እናበላለን፣ እናሳፍራቸውም አላት። በጣም ቅር አላት። ምን ነው ቅር አለሽ አላት። ምን ብበድል ነው የኔን ልብስ የምትል? የኔ ልብስሳ የኔን አውጥተሽ ሽጥ እንጂ ምን አለችው? አይ አይሆንም ያንቺም አላት። ለምን? አይ እጠቅስልሻለሁ እኔ። እንዴት? ራቁት መሆን ለሴት አይሆንም፣ ለወንድ ግን አይጨንቅም። አንድ ሁለተኛ ነገ ቤተ እግዚአብሔር በምን ሂደሽ ትጸልይ ልብስሽ ተሽጦ ብሏላት። አይ ስለ ጸሎቱ አትዘን፣ ስለ መራቆት ለጠቀስከው ደግሞ ለሴት ለወንድ አይልም፣ ለሁሉን የተከለከለ ዝም ብለው ውሰድና ሽጥ
አለችው። እሺ አለ። የራሱን የሷን ማናግቶ ሊሸጥ ሄደ። የሚገዛው አጣ። ለምን? የተለበሰ ነዋ። በእኛ ሀገር ምን ይባላል? ምን ይባላል? የተለበሰ ልብስ ሰልባጅ፣ ሐራጅ። ኋላ ደግሞ ምን ይባላል? ክንዴ። ክንዴ ቡቲክ ይሉታል። በክንዳቸው አንጠልጥለው ስለሚሸጥ ያራዳ ሰው ነው እንዲህ ያለ። እኛ አይደለም ክንዴ ቡቲክ አሉት ይባላል። አይ ቡቲክ ኧረ ካልከበዳችሁ ምናምን ተራ የሚባለን ይሄ ተባዩን ጠርቶ ብዙ ስም ነው ያለው። በነገራችን ላይ አብዛኛው ቡቲክ ምናምን የምትገዙት ልብስ በዛ ዙሪያ መጥቶ ኦሪጂናል ይመስሎ ነው እንጂ እንዲያው ነው። ችግር የለም። ይሁን መቼስ ልብስ አይደል ጨርቅ አይደል ባርኮ መልበስ ነው። ደሃ ምን ይልበስ? ለደሃ እኮ ጥሩ ነው። ይሄ ሰልባጅ ምናምን የሚባለው ለደሃ ጥሩ ነው። ደሃራ ከሚራቆት ይሻላል። እምቢ ሲሉት ቀጥታ ከምን ሄደ? በግ ከሚሸጥ ሰው ሄደና እባክህ ይሄ የኔና የባለቤቴ ልብስ ነው፣ ልብሱን በበግ ቀይረኝ አለው። ያንተን አሮጌ ልብስ እንዴት እየነ በበግ መቀይር አለው። እንኪ እንደሱ ካልሆነ ለ3 ቀን ልብሱን መያዣ አድርገህ ቆይና በ3 ቀን እከፍልሃለሁ በወርቅ ዲናር። ከምን አመተህ ነው የምትከፍለኝ? ዋስ አምጣ አለው። እኔ ዋስ የለኝም ብሎ አለው። እንግዲህ አልሸጥልህም ብሎ አስወጣው። እያዘነ ሲሄድ ከመንገድ ላይ ድንገት ይደነግጣል። አንድ ሰራዊት አለቃ ማት ሰራዊት አስከትሎ በነጭ ፈረስ ተቀምጦ ይመጣል እና ድንገት ጥሎ ከመንገድ ልፍ ብሎ ሄዶ ወደዚያ ቆመ። ዱራታውስ ብሎ ጠራው። እንዴት ስሜን አወቀ ብሎ ሄዶ ቀርቦ እጅ ነሳ። ምኑን አዝነሃል አለው። ነገ የወዳጄ የቅዱስ ሚካኤል ዝክር ነበረ። የነና የባለቤት ልብስ ሽጬ ዘክራለሁ መስሎ ነበረ። የበጉ ባለቤት እንዲህ አለኝ፣ ዋስ አምጣ አለኝ እና በዚህ ምክንያት አዝኜ እመልሳለሁ። የመልአኩ ዝክር ሊቋረጥብኝ ሆኖ አለ። በል ዋስስ እኔ እሆንሃለሁ፣ ነገር ግን ለዋስትናዬ የምትከፍለኝ ነገር አለ አለው። ንገረኝ ምንድን ነው ብሎ አለ። እንግድነት ከአንተ ዘንድ አድራለሁ፣ ግን ብቻዬን አይደለም ከነሙሉ ሰራዊቴ ነው እማድራለሁ። ጌታዬ ቤቴ እንግዳ ቤት ነው እና አደር፣ ችግር የለውም ብቻ ዋስ ነኝ አለው። ሄደና እዚያ ባለበግ ስጠው በጉን አለ። እልፍ አለና ባለስንዴው ስጠው እኔ ዋሰዋለሁ አለ። ከዚያ በሶስተኛው ምን አለው? ዱራታውስ እንግዲህ በጉንና ስንዴውን ገዝተሃል፣ እኔ ግን በግም ስንዴም አልበላም፣ እኔ ምግቤ አሳ ነው። ስለዚህ ሂድና ከባለ አሳ አምጣ፣ ዋስትና እኔ ነኝ። ነገር ግን አሳውን ሁሉን የምትቀደው እኔ ስመጣ ነው፣ እኔ ሳይመጣ አይሆንም ማለት። ተመልሶ ሲመጣ ቅድስት ቴዎብስታ ግራ ገብቷታል። አንተ ወንድሜ ልብስህንም ልብሴንም ይዘሃል፣ ደግሞ በግም አሳም ስርናይ ስንዴም ይዘሃል፣ እንዴት ነው አለ። እኔ ገርምሻል፣ አንድ ታላቅ አገረ ገዥ የሰራዊት አለቃ አግኝቼ ዋሱ ነው እንዲህ አለኝ፣ ደግሞ እንግድነት መጣል ብሏል፣ አዘጋጅለታል። ጥሩን አዳራሽ ለእንግዳ አዘጋጀች። ይህንን ተነጋግረው ቢገቡ ከቤት ያለው ዘይት ነሽ፣ ቅብ ነሽ፣ ስንዴ ነሽ፣ ወይን ነች፣ ጠቅላላ ቤቱ ሞልቶ ድሮ ሀብታም እንደነበሩ እያለ እንደነበሩ ሞልቷል። አንተ ምንድን ነው ብሎ አለች። ኧረ ምኑን አውቀው ነው በሉ ነዳያንን ጥሩ ተባለ። በማግስቱ ነው እንግዲህ ይሄ ነገር እየሆነ ያለ። በ12 ቀን በደንብ አድርገው ነዳያንን መገቡ። ነዳያን እየተመገቡ እያለ ያ የሰራዊት አለቃ ሰራዊቱን አስከትሎ ይመጣል። አክሞሰስ ይላል፣ ሳቀ። ዱራታውስ ይህን ሁሉ ድሃ ማብላት እንዴት ተቻለ ብሎ አይ የመልአኩ አምላክ እግዚአብሔር የቅዱስ ሚካኤል አምላክ ረድኤቱን በቤት ያፈሰሰልኝ እኮ ለዚያ ነው ብሎ አለው። ግባ አለ። ተነጠፈለት ቦታ ላይ ተቀመጠ። ሰራዊቱ በሙሉ እዚያ ከበው በላሳውን ሆዱን ቅደድና ጠብሳ ብላና አለ። ሆዱን ቢቀደው የታሸገ ነገር አገኘ፣ የተቋጠረ ነገር። ፍታው አለው ዱራታውስን። እንግዳው የሰራዊት አለቃው ጌታዬ አሳ አምጣ አልከኝ፣ አሳ መጣው። ሆዱን ቅደድ አልከኝ፣ ቀደድኩ። ይህንን ፍታው ያልከኝን ግን አንተ ፍታው። ለምን? የኔ ንብረት አይደለም። ኢታንስ ዘያንበር ከሚል አለ። የኔ ያልሆነ ነገር ስለሆነ ውስጡ እንዳለው ዝም ብለን ፈቅጄልሃለሁ ክፈተዋለሁ። ቢከፍተው 300 የወርቅ ዲናር። በዚህ ዘመን ብታሰሉት ሚሊዮነር አይደለም ቢሊዮነር የሚያደርግ ገንዘብ ነው። ደነገጠ ዱራታውስ። እኛ ብንሆን አስቡት ምን እንደምንል። ጌታዬ አሳው የመጣ ለአንተ ነው፣ በአንተ ምክንያት በቤቴ በረከት ገብቷልና ለአንተ ይሁን ብሎ ዱራታውስ ለቅዱስ ሚካኤል ሰጠው። እንግዲህ ያው የሰራዊት አለቃ ምለው እዚያ መስሎ የመጣው ራሱ ቅዱስ ሚካኤል ነው። አብረውት ያሉት እነዚያ ሁሉ ጭፍሮች እነማን ይመስላችኋል? እንዲህ በሎሙ ለአብያጺከ
ለሐውፁ አርክንኡ እስመ በአሐዱ ፍቁር ይስሐብ ካልኡ ያለው እኮ ነው አይደለም? ጓደኞችን እነ ገብርኤልን እነ ሩፋኤልን እነ ኡራኤልን እነ ሱሪያልን እነ ሰዳቃኤል ሰላታኤል አናንኤል ዙጡኤል ሰራቃኤል ብርሃናኤል እነዚህ አለቆች ናቸው አይደለም? እነ አፍኒን እነ ሱራፌል እነ ኪሩቤል እነ ዮናኤል ስንቱ እነዚህን ሁሉ እኮ ነው ሰብስቦ የመጣ ኃይላትን ይዞ የምታድር እርሳችን ምንድን ነው? አስተራዊ መልአክ እግዚአብሔር አይደል? የእግዚአብሔር መልአክ ምን አለ? ታየው፣ ተገለጠለት ነው። እስካሁን ድረስ አላወቀም ሚካኤል መሆኑ። እንካን የለም ለአንተ ነው ይሄንን አለው። አንዱን የወርቅ ዲናር ለበግ፣ አንዱን ለአሳ፣ አንዱን ለስርናይ ክፈለው። በቀሪው በ297 ግን የለመድከውን ስራ አለ። የተለመደው ስራ ምንድን ነው? አባቶቻችን ምን ይላሉ? እግዚአብሔር ቅዱስ ጴጥሮስ በደብረ ታቦር ሰናይ ለነ ሀሎ ዚየ ለእኛ በዚህ መኖር መልካም ነው አለ አይደለም? ለምን እንዲህ አለ ቢሉ ክርስቶስ ጌታዬ ሆይ አንተም እንደ ልማድህ ሙት እያስነሳ ድው እየፈወስክ ጎባጣ እያቀና፣ ሙሴም እንደ ልማዱ መና እያዘነመ ባህር እየከፈለ ጠላት እየገደለ፣ ኤልያስም እንደ ልማዱ ሰማይ እየለጎመ እሳት እያዘነመ እንደዚህ ነው። እንደ ልማድ የልማድን ስራ እኛ ልማድችን ምንድን ነው ታውቁት ነው ችግር አይደል? የለመድከውን አድርጋለሁ። ጌታዬ መኑ አንተ ማነህ አለው። ከፍ ብድግ አፈፍ አለ ከመሬት ክንፉን ዘርጋ አድርጎ አነ ውእቱ ሚካኤል፣ እኔማ የሰራዊት የመላእክት አለቃ ሚካኤል ነኝ። ከልጅነት የጠበቅኩ ምጽዋትን ጸሎትን ያሳረኩ በተቸገርክ ጊዜ እንድረዳህ እግዚአብሔር የላከኝ ሚካኤል ነኝ አለ። ያ ጊዜ አብሮት ያሉ ሰራዊት በሙሉ የመልአክ መልካቸውን ቢገልጡ ዱራታኦስና ቴዎብስታ እንደ ሻሽ ተነጸፉ፣ እንደ ቅጠል ረገፉ። ደንግጠው ዳሰው አስነሷቸው። አይዟችሁ በምድር ከዚህ በኋላ አልለያችሁም፣ በሰማይ መንግስቱን ያወርስ ዘንድ አምላኬ ቃል ኪዳን እሰጥሃለሁ፣ እኔ በአምደ ወርቅ ስማችሁን እጽፋለሁ ብሎ ያን ቃል ኪዳን ሰጧቸው። እያዩት አረገ ወደ ሰማይ። እነሱም ደስ ብሏቸው ነዳያንን እያበሉ ኖረው እንደገና በዚህች ቀን አርፈው መንግስተ እግዚአብሔርን ወረሱ። ቅዱስ ሚካኤል እንዲያደርግላቸው ትልቁ ነገር ርዕሳችን እግዚአብሔር መልአክ ታየው ነው። የእግዚአብሔርን መልአክ ለማየት ዱራታኦስና ቴዎብስታ ያበቃቸው ምንድን ነው ከተባለ ምን ሀተታ እሰጣችኋለሁ። የሰማችሁት አልገባችሁ? በቃ ነገር ግን በክርስትና ውስጥ ዓላማችን መላእክትን ማየት ነው። መላእክትን ማየት የሚገባን በተለይ በምንድን ነው? በሰማይ ነው። በተለይ በእረፍታችን ቀን አሁን ሚካኤልን የሚወድ ሰው አስቡት። ቅዱስ ሚካኤል በእረፍቱ ሲመጣለት አያለ ተድላ። ለዚያ ግን ለቅዱስ ሚካኤል በፍጹም ልቡ መታመን አለበት። ዝክሩን ማስታጎል የለበትም። የቻለውን ያክል ሚካኤልን ዛሬ ሚካኤል ስለሆነ ሚካኤል ላይ አተኩር እንጂ ሌሎችም ቅዱሳን እንደዚያ ነው። ለምን አስባችሁታል? በእረፍቱ ቀን መጥቶ ይገናኘዋል። በጣም ኃጢአቱ ከበዛ ደግሞ እግዚአብሔር አያሰናብተውም እንዲመጣ ሚካኤል ግን ምን ይጠብቃል? ፍርድ ወንበር ይጠብቃል። ቅዱስ ሚካኤል አጋንንት እያዳፉ አመጥቶ ሲያቀርቡት ምስክር ይዞ ይቀርባል። ቅዱስ ሚካኤል አረ ጌታዬ የኔ ወዳጅ ነው እኮ በገድለ አቡነ ሀብተ ማርያም አለ አይደለም? ቅዱስ ራጉኤል አንዱን ሰውዬ በመብረቅ መጥቶ ገደለው። ያችን ነፍስ ይዘዋት ሲሄዱ ቅዱስ ሚካኤል ራጉኤልን ጠራው። ለምንድን ነው ወዳጅን የመታብኝ? አለቃችን ሚካኤል ሆይ እኔ በፈቃዴ በመብረቅ ሰዎች እንዲመቱ እንደማላደርግ ታውቃለህ። ፈጣሪ አዞኝ ነው። ያዘዘኝም ምክንያት በሰንበት ቀን ስትበድል ነበረች፣ እቺ ነፍስ ስታመነዝር ነበረች በሰንበት ቀን። ለዚያ ነው ሂዶ እግዚአብሔር ፊት ተከራክሯል ቅዱስ ሚካኤል። ስለዚህ ዘዚአየ የኔ ነው ብሎ እንዲለን በተለይ በቅዱስ ሚካኤል አካባቢ ያላችሁ ታይታ አታድርጉት። የታይታ ስራ ተውት። ቅዱስ ሚካኤልን ደስ የሚለው ግቢውን በአረንጓዴ ቢጫ ቀይ ስታስጌጡ አይደለም። እሱ ክፋት የለውም፣ ግን ከሱ የሚቀድም አለ። መድረክ ስታስጌጡ አይደለም፣ ከሱ የሚቀድም አለ። መጀመሪያ ለክብሩ በሚገባ ልባችንን እንግዛው፣ ንስሐ እንግባ። ቅዱስ ሚካኤል የሚወድ ድሃ ሲበላ ነው ወይስ በሰንደቅ ዓላማ ግቢው ሲያጌጥ ነው? ምን ያደርግለታል? ለቅዱስ ሚካኤል ግቢ ማስጌጥ። እንዴት ዋላችሁ?
ኧረ እንዴት ዋላችሁ? ምን ያደርግለታል ቅዱስ ሚካኤል? ያስደስተዋል። እንዲሁ አንዳንድ ጊዜ እኮ ጌጥ ስናበዛ ቤተክርስቲያን ውስጥ አዲስ አበባ መስቴሎ እዚህም ተለምዷል። ይሄ ዝም ብሎ ፀሐይ ሲመታው ዷ እያለ የሚፈነዳው ፊኛ አለ አይደል? ፊኛ ነው እሱ ነው። እኔ እኮ ይገርመኛል። የሆነ ምናምን የዲኮሬሽን ልክ ናሴ ኪዳነ ምሕረት እንደየች አቤት መድኃኒዓለም። ኧረ እዚህ ጊዜ ህፃን እኮ አይደለም። በነገራችሁ ላይ የሆነ ሎቱ ስብሐት እንዲሁ ከተማ ውስጥ ያለች አንዲት ትውዝፍት ያደረባት አመንዝራ ሴት የምታደርገውን ነገር እኮ ቤተክርስቲያን ውስጥ የምናደርግ አንዲት አመንዝራ ሴት በደንብ በመልበስ ለዝሙት ወንዶችን እንደምትጠራ ታውቃለች። እንደዛ እያሰብን ይሆን? ምን ያደርጋል ዲኮሬሽን ቤተክርስቲያን ውስጥ? እንዴት ዋላችሁ? እንዴት ዋላችሁ? ምን ያደርጋል? ስንኳን ለእግዚአብሔር ለሰው ምን ይጠቅማል? ይልቅ አንድ ፊኛ የምትገዛበት ዋጋው እኮ ለድሃ እኮ ያጎርሳል። ዳቦ ይገዛል እኮ። ባንዲራ የምትገዛበት ገንዘብ እኮ ድሃ ያጎርሳል። ምን ያደርጋል? ከልብ ፍቅር ያወጣውን አረንጓዴ ቢጫ ቀይ በጨርቅ ብትለጥፈው ምን ያደርጋል? ለኛ እኮ በሰማይ ያለን አረንጓዴ ቢጫ ቀይ አይነ ስጋም አይነ ልቡና የሚያዩ የእመቤታችን ፍቅር ክብር መግለጫ ነው። ያን ብለህ አስበህ ነው ለምደው እኮ ነው ሰንደቅ ዓላማ ይዘርክ ምዘረከብ አይደረግ አይደለም። ነገር ግን ለዛ ተብሎ ገንዘብ ለምን አሁን የጥምቀት ሲመጣ ሁሉ ጊዜ በየዓመቱ አዳዲስ ምንጣፍ ይገዛል አይደል? ክርስቶስ መድኃኔዓለምን ከሚያስቀይሙ ስራዎች አንዱ ይሄ ነው። ለናላችሁ ለታቦቱ ክብር ታቦቱ የሚከብር ድሃ ሲበላ ብቻ ነው። ድሃ እየተራበ ነው ለታቦቱ ጨርቅ በማንጠፍ የምትጸድቅ ይመስላል? አይደለም። ነባሩ ቢነጠፍ ቅዱስ አምላካችን መድኃኔዓለም ይከፋዋል? ኧረ እንዴት ዋላችሁ? አረንጓዴ ምንጣፍ ስለተደረገ ይከፋዋል ወይ? አይከፋውም። ግን ይህን ማን ያስተውሏል? ምን አለ? መኑ የአምነነ ስምዓነ ምስክርናታችን ማን ያምነናል? ማን ይቀበለናል? አለ ኢሳይያስ 53 ላይ ወለምኑ ተከስተ መሥራይቱ ለእግዚአብሔር የእግዚአብሔር ክንዱ ለማን ተገለጠ? ቢነግሩት ማን ይሰማል? ችግር አይደል በዚህ ዘመን። እና እኛ ዓላማችን መላእክትን በምድር እያለን ማየት አይደለም። ላደለው ቢያይማ ተላ ነው። እንደነ ቅዱስ ዮሐንስ አጽር ሚካኤልና ገብርኤልን እያነጻጸረ ሚካኤልን ያብዮ ሚመ ገብርኤል ማን ይበልጣል ከሁለቱ እንዳወዳደረው ማለት ነው። መላእክትን በማየት ደስ እንዳላቸው ወይም ደግሞ እንደ አባ ማርዳሪ ያለ አይደል ቅዱስ ዮሐንስ አፈወርቅ ታሪክ ውስጥ ያለው ሚካኤልን ጨምሮ 12ቱ ሊቃናት ሲያልፉ አይቷቸው ማለት ነው። አያቸው ምን አላቸው? አረ ነገሩኝ። ሚካኤል፣ ገብርኤል፣ ሩፋኤል 12ታችሁ ኑ ግቡ ወደ ቤቴ በእግዚአብሔር ስም ይዣችኋል። ግቡ ሳትገቡ እንዳትወጡ አላቸው። አረ ወዳጃችን ማርዳሪ ግቡ እያለን እንገባለን። መግባት ምን ትፈልጋለህ? ንገሩኝ። ወዴት እየሄዳችሁ ነው? ወደ አፈወርቅ ወደ እመቤታችን ወዳጅ። ምን ልታረጉ? ምስጋና ልንሰማ። አፈወርቅ ሊያመሰግናት ነው። ዮሐንስ ነው የሚባል የዛን ጊዜ ሊያመሰግናት ነው። አይ መሄድ አይቻለኝም ከዚህ ነው እንዲገልጥልኝ አለ። 12ታችሁም በሚካኤል ጀምራችሁ መርቁኝ ባርኩኝ አላቸው። ግን አለ የወዳጅነት ያደፋፍር የለ ግን አለ ሚካኤል በምትመርቀኝ ገብርኤል እንዳትደግም የሰው አይደለም የመላእክ ስለሆነ ከተባለ ይሆናል። ስለዚህ ሚካኤል የሚመርቀኝን ትተህ ሌላ አዲስ ምርቃት ነው ትመርቀኝ። አንድ እንደዚህ 12 የተለያየ አይነት ምርቃት ነው ታዲያ እንዲያው ነው መርቀው ታለ እነሱ ደስታቸው ደስ ይላቸዋል። አንድ መነኩሴ አባ ዮሐንስ አጽር ሊጠይቀው ሲመጣ በአቱ ገረበብ ብሏል። እልፍ ቢል ዮሐንስ አጽርን ተኝቶ አየው። ቅዱስ ዮሐንስ አጽር ተኝቶ ታይቶ አይታወቅም። ትጉ ነው። ግን የገረመው መተኛቱ አይደለም። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ሶስቱ ቆመው ቅዱስ ሚካኤል ክንፉን አልብሶታል። ቅዱስ ገብርኤል ወንድሜ ሚካኤል ለእኔ እድል ስጠኝ እኔም ላልብሰው ይህን ንጹህ ሰው እኔም ክንፌል፣ ሩፋኤል ደግሞ ተራ ስጡኝ ይላል። በአባ ሚሳኤል ገድል ውስጥም አለ በአቡነ ኪሮስ ገድል ውስጥ ያለው ሚካኤል ገብርኤል እዚያ ቆመው ያንን ምስኪን ምን ያደርጉለት ነበር ይላል? ላቡን ይጠርጉለት ነበር ይላል ቅዱስ ሚሳኤል። እና በነገራቸው ላይ ቅዱስ ሚሳኤል መላእክቱን አያቸው በቃው ስለተባለ ብቻ ብቃቱ ሁሉ እኮ መላእክትን ከማየት አያደርስም። ግን ዓላማችን መላእክትን የእግዚአብሔር መልአክ ተገለጠለት ግን የእግዚአብሔር መልአክ ፊት ማየት የምንችልበት ብቸኛው መንገድ በእምነት በምግባር በንስሐ ሆኖ ምን መስጠት? ኧረ በሞቴ ደገሙ ሰልሱ። ከምጽዋት የሚበልጥ ምንም ነገር የለም። በነገራችሁ ላይ የአበው ጽድቃቸው ምጽዋት ነው። አብርሃምን አታዩ?
የነቢያት ጽድቃቸው ምጽዋት ነው። የሐዋርያት ጽድቃቸው ምጽዋት ነው። ሐዋርያት እኮ ያችን የሚያገኟትን ለድሃ ይሰጡ ነበር። ቅዱስ ቶማስ ምን ይለዋል? እሁብ ዘንጉሥ ለንጉሥ፣ የንጉሥ ለንጉሥ እሰጣለሁ ይል ነበር። ምጽዋት ነው። ምጽዋት የምግባራት ሁሉ ራስ መሆኗ በምን ታወቀ ቢሉ ጌታ በፍርድ ቀን የሚጠይቀን ምንድን ነው? እንዴት ዋላችሁ? ጥያቄው ምንድን ነው? የመጀመሪያው ተርቤ እስመ ረብኩ። ስለዚህ እኛ እስመ ረብኩ ወአይበላዕክሙኒ ከሆነ መላእክትን ማየት እንችላለን። ወኢያብላዕክሙኒ ከሆነ ግን ማየት አንችልም። ስለዚህ ቅዱስ ሚካኤልን ማስደሰቻው መንገድ ንስሐ ሥጋ ወደሙና ምጽዋት ነው። ምጽዋት ነው፣ ለተቸገረ መርዳት ነው። ይኸው ነው። እግዚአብሔር የዱራታውስን የቴዎስታን በረከት ያሳደረብን፣ የቅዱስ ሚካኤልን በረከቱን ያሳደረብን። ቅዱስ ኢያሱ ዛሬ ለሱ የተገለጠበት ስለሆነ ይታሰባል። ዮሐንስ መጥምቁ አስተርእዮቱ ነው። አባታችን አባ ፊላታውስ ሊቀ ጳጳሳት ዱራታውስና ቴዎስታን አንስተናል። ቅዱስ ባህራን ዛሬ ይታሰባል። ዛሬ የመጨረሻው በዓል ቅዱስ ሚካኤልን እመቤታችን የወድ የነበረ የአፄ ዘርዓ ያዕቆብ የጻድቁ ንጉሥ ልጅ ሃይማኖቱ የቀና። በነገራችሁ ላይ የእኛ ስንክሳር ተስካሮ ለበእደ ማርያም ብሎ ነው የሚያርፈው አይደለም። የግዕዝ በግዕዝ ስንክሳር አለ፣ የኤርትራው ስንክሳር ማለት ነው። የኤርትራ ስንክሳር ምን ይላል? ወዛቲ ዕለት ኮነ ዕረፍቱ ለአፄ በእደ ማርያም ጻድቅ መፍቀር እግዚአብሔር ወርቱዐ ሃይማኖት ይለዋል። ሃይማኖቱ የቀና እግዚአብሔርን የሚወድ የጻድቁ የበእደ ማርያም ይላል። በእደ ማርያምን 3 ማስታወሻ ልስጣችሁ። አንደኛ እመቤታችን ከመውደዱ የተነሳ በመላ ሀገሪቱ እየዞረ እመቤታችን ቤተክርስቲያን ይሰራ ነበር። ታዲያ ከሰራቸው በኋላ ሲሰይማቸው ቤተክርስቲያኖቹ ምንድን ነው የሚላቸው? ደብተራ ማርያም፣ ማይደረ ማርያም፣ አትሮንሰ ማርያም፣ እንደዚህ ያለ ቤተ ማርያም፣ እንደዚህ አይነት ስሞች ናቸው ቀድሞ የነበሩት። ከሁሉ የምትበልጠው አትሮንሰ ማርያም ናት። የ18 ጻድቃን ነገስታትን አጽም ሰብስቦ ያስቀመጠባት ስፍራ ማለት ናት፣ በወሎ አካባቢ። ሁለተኛው የዚህ ጻድቅ ንጉሥ መገለጫው ምንድነው ከተባለ በቤተክርስቲያን ከምናውቃቸው መልክዓ ማርያሞች መካከል አንዱ ይሱ ነው። ምስክራችን የገድለ ዕንባቆም ነው። ታዲያ ከመልኩ ውስጥ እንደዚህ የምትላይ ቃል አለች፣ ወይ ሰውራኒ አክናፍኪ መንታ በእንተ ኃጢአት ወጽድቅ አሜ ክውን ሀተታ የሚል ማለት ነው። እና ለእመቤታችን ፍቅር እሱ ብቻ አይደለም። አባቱ አፄ ዘርዓ ያዕቆብ የ40 ቀን መታሰቢያ ሲደረግላቸው ማሕሌት ምን እንቁም፣ መዋሥዕቱን መዝሙሩን ምን እናድርገው ብለው ቢሉት ታገሱኝ ብሎ ራሱ ዘሩንም ዜማውንም ደርሶ አመጥቶ ራሱ ደርሶ ነው ማሕሌት የተቆመ የዛን ቀን። ሶስተኛ ማስታወሻ አካላችሁ በቤተክርስቲያናችን 10 ቤት ቅኔ ሲሰራ የመጀመሪያዋን ቅኔ ጉባኤ ቃና የተባለች በሱ ምክንያት ነው። በወቅቱ ከነበረው ሊግ ጋር ተከራከሩ። ቅኔ ተራ ፍልስፍና ነው እንጂ የእግዚአብሔር አይደለም ብሎ ንጉሱ ሊቁን ተከራከረው። ሊቁ ደግሞ የእግዚአብሔር ነው የመንፈስ ቅዱስ ነው አለ። ምን ይሻላል ቢሉ አይ በሰው ክርክር እኮ አይዘልቅም፣ ሱባኤ እንግባ። ቀድሞ እንደዛ ነው፣ እንዳሁኑ ዘመን አይደለም። ሱባኤ ቢገቡ አፄ በእደ ማርያም እግዚአብሔር ምን አለው? የመንፈስ ቅዱስ ነው። ይሄም ሊታወቅ የመጀመሪያውን ለዓለም ምስክር የሚሆነውን ቅኔ ላንተ ገልጬልሃለሁ አለ። እንደወጣ መቼ ነበረ? ጥር 12 ቀን ነበረና ቅኔው ተረስቶኛል። ጉባኤ ቀናዋል ምንድነው? እምድረ ተሰብረ እንደዚያ አጽንኦ ለሰብና ለሁክት እንደዚያ የሚል አይነት ኃይለ ቃል ነው ያለው እና በዚያ ምክንያት ጉባኤ ቃና የቃና ዘገሊላ ቅኔ ስላቀረባት ማለት ነው። እና በጣም የታወቀ የቅኔ ገበሬ ነበረ። ታዲያ የተወለደ በ1430 አይደለም በ1440 ነው የተወለደ። ያረፈ በ1470 ዓመተ ምህረት በተወለደ በ30 ዓመቱ በነገሰ በ10 ዓመቱ ነው። እግዚአብሔር በረከቱን ያሳድርብን። ሰዓት ስለሄደ የቅዱሳንን ስም ልጥራላችሁ እና እንጨርስ። ዛሬ 12 ከሆነ በ5 ነው ተገናኝተን የነበረ። በ6 ህዳር 6 ያው ተገናኝተን ነበር። እመቤታችን ድንግል ማርያም፣ ቅዱስ ፊልክስ፣ አባ ዳንኤል የደብረ ማርያሙ ኢትዮጵያዊ ጻድቅ፣ እነ ዮሴፍ አረጋዊ፣ ቅዱስ ሰሎሜ፣ ዮሳ፣ አባ አርከስሉስ፣ አባ ጽጌ ድንግል፣ አባ ገብርኤል፣ አባ ገብረ ማርያም ብዙ ቅዱሳን ነበሩ። በ7 የሰማዕታት አለቃቸው ቅዱስ ጊዮርጊስ ቅዳሴ ቤቱ ታምራቱ። የዚያን ቀን ብዙ በዓል ነው ያለ። የዚያን ቀን ሌላኛው ቅዱስ ጊዮርጊስ እስክንድርያዊ፣ ሶስተኛ ዘኖቢስ እና ዘኖቢያ እናትና ልጅ ናቸው፣ ልጅና እናት ናቸው ከሰማዕታት ጋር። አራተኛ መርቆሪዎስ ሐዲስ እና ዮሐንስ የሚባሉ መነኮሳት ጻድቃን ሰማዕታትም ናቸው። 5ኛ የሀገረ ተመይ የገምኑዲ ኤጲስቆጶስ የነበረው አባ ሚናስ።
ስድስተኛ በሰማዕትነቱ የሚታወቀው ግብፃዊ በአንጾኪያ የተገደለው ቅዱስ ናሂረው አባ ናሂረው። ሰባተኛ ኢትዮጵያዊ ጻድቅ አባታችን አባ ገብረ እንድርያስ የወለቃው ብዙ ድንቅ ታምራት የሰራ አባት ነው። የአቡነ ገብረ መንፈስ ቅዱስ ረድእ ነበረ። ስምንተኛ ያን ቀን በዓል የነበረ ደገኛ ጻድቅ ኢትዮጵያዊ እመቤታችን የሚወዳት አባ ዳንኤል የደብረ ሐራይ ክዋው የአቡነ ገብረ ናዝራዊ ወዳጅ የነበረው ብዙ ታምራት የሰራው አንድ ቀን ታሪኩን እንነጋገር ይሆናል። ዛሬ ያው በቅዱስ ሚካኤል ምክንያት ሌላ ርዕስ ውስጥ ስለማንገባ ሰዓትም ስለሌለን በስምንት አርባዕቱ እንስሳ ኪሩቤል ገጸ ሰብ፣ ገጸ እንስሳ፣ ገጸ ንስር፣ ገጸ አንበሳ አርባዕቱ እንስሳ ግሩማን ራእይ ብዙ ዓይን ያላቸው 6 ክንፍ የተሰጣቸው የእግዚአብሔር መንበር የሚሸከሙ ቅዱስ አፍኒን ሊቀ መላእክት የዛን ቀን መልኩን አልደገማችሁ ማለት መልኩን አለ መልኩ እኮ አትደግሙትም እንጂ እንደው አርክ የሆኑ እንኳን ቢቀር አፍኒን መልአክ ዘምግባሪከ አይኩቶ ለየጋየ ሰዓበት ሲሩ ጽሕፈቱ መጽሐፈ ዕዳይት ድግባይቲቱ አለ መልአኩ አፍኒን ወይ በዚህች ቀን የኃጥአንን ስመን የጠሩ ኃጥአንን በደል በእግዚአብሔር ፊት ታስደመስሳለህ። ስታስደመስስ የኔን የዕዳ መጽሐፌን ኃጢአት ዕዳ አይደለም የዕዳ መጽሐፌን እንዳትተውብኝ አደራህን እንድትደመስስልኝ ብሏል ደራሲ። ድርሳኑን ብታነቡት ግሩም ነው። ቅዱስ አፍኒን ያን ቀን አባ ቅፍሮንያ አቡነ ኪሮስ ቅዳሴ ቤታቸው ነበረ። ቅዱስ ቆስጠንጢኖስ መስቀልን በፈለገ ባዶስ ያየበት ነው። በ918ቱ ቅዱሳን ሊቃውንት ማስታወሻ ልስጣችሁ። እንዴት ዋላችሁ? ሳረሰው ሰብሳቢያችሁ አለ? የለም። የማህበሩ ሰብሳቢ የለም። ሌላ ማን አለ ኮሚቴ ውስጥ? እንትና ሳለ ያኛው ምክትሉ አለ? የለም። ሌላ ከረሙ ብሏቸው የሚሰራ ስራ ነበረ። እሱን ልሰጣቸው ነበረ። ለሁሉም እንድታውቁት የዛን ቀን ሳልነግራችሁ ቀርቼ ሰለስቱ ምዕት የጉባኤው ማለት ነው። በቀደም በ9 አክብራችሁ አበቃ እንዳትሉ፣ ሌላ ዝግጅቶች ያስፈልጓቸዋል። ለምን ይመስላችኋል? ጉባኤ ኒቅያ ከተደረገ እኮ ድፍን 1800 ዓመት እኮ ዘንድሮ ሞላ። በቀደም ሞላ እኮ አያችሁ። መገለጫው እናንተ አልታወቃችሁም፣ ግን ተደርጎ በማያውቅ መንገድ ከውጭ በደንብ አለ የተከበረ። አዎ እኮ ቅዱሳን ስራ እኮ ነው። ያልመሰላችሁም እናንተ አልተረዳችሁትም። ይሄ እኮ የእግዚአብሔር ስራ ነው። እና ስለዚህ ሌሎች ተከታታይ ነገሮች ያስፈልጓቸዋል። ከዚህ በኋላ በወር በ9 ጉባኤ ያዘጋጁ በደንብ ለምን የ1800 ዓመት መታሰብ ከዚህ በኋላ 1900 ለመድረስ ምንገናኝ አይመስለኝም። እውነቴን ነው፣ አንገናኝም። እንግዲህ ተስፋ እነዚህ ኩታሮች ይኖሩ ይሆናል። እንግዲህ እንደ አንዳንድ እንደማያረጅ ጦጣ ሊኖሩ ይችሉ ይሆናል። ግን እኔ እስከዚያ እንጃ ምኞትም የለም ቢመኙትም አይሆንም። ስለዚህ እሱን አደራ ለማለት ነው። ጉባኤ ኒቅያ ነበር የዚያን ቀን። አባ ይስሐቅ መምህራ ካልወልድ ቅዱስ ቆስጠንጢኖስ ስለችል በ10 ቅዱስ ሶፊያ ደናግል፣ አባ ፊቅጦር፣ ቅዱስ ድሜጥሮስ ጳውሎስ ጳጳሳት ቅዱሳን ነበሩ የዚያን ቀን። በ11 እናታችን ቅድስት ሐና የእመቤታችን እናት የፈጣሪያችን የሥጋ አያት የዚያን ቀን ያሬድ ካህን ልደቱ መታሰቢያ ነው። ካህኑ ያሬድ አባ ጳኩሚስ፣ አባ ኤልሳ፣ ቅዱስ አርኬላዎስ፣ ቅዱስ ሚናስ የሚባሉ ሰማዕታትና ጻድቃን ነበሩ። ዛሬ በ12 ያለውን ነግሬያቸዋለሁ። ነገ በ13 ሁላችንም ቅዱስ ሚካኤል ሄደን እንድናከብር። እዛ አጣጣሚ ካላችሁ ደግሞ ለአጣጣሚ ቀራችሁ አጣጣሚ ክብረ በዓል አለ እኮ ነገ ትልቅ ክብረ በዓል የ99ኙ ነገደ መላእክት በዓለ አእላፍ ይባላል። የሚገርማችሁ እጹብ የሆነ ማህሌት ነው። ማህሌቱ ራሱ በጣም ይገርማል። እንዲያው አይባልም እንጂ ሊነገው ነው የሚበልጥ። እንዲያው ከብዙ ቀን ማህሌት የሁሉም ቀን ማህሌት ግሩም ነው፣ ግን የነገው ደግሞ ለየት ያለ ነው ማህሌቱ ራሱ። እና መልክአ አእላፍ ካላችሁ መልክአ አእላፍ መድገም ይገባል ነገር። ስለዚህ 99 ነገደ መላእክት አንደኛ በዓላቸው ነው። ሁለተኛ አባታችን ቅዱስ አስከናፍርና 13 ሽፍቶች የነበሩት ኋላ ቅዱሳን የሆኑት። ሶስተኛ ነገር ቅዱስ ጢሞቴዎስ የዋሁ ሰማዕት። አራተኛ አባ ዘካርያስ ቅድም በስንክሳር የሰማችሁት። አምስተኛ የክብራን ገብርኤሉ አቡነ ዘዮሐንስ ልደታቸው። ትልቁ በዓል ግን ነገ እግዚአብሔር አብ ዓመታዊ በዓሉ ነው። ብዙ ሳያውቀው እግዚአብሔር አብ ቅዳሴ ቤት ነገ ይከበራል። መልክ አለ፣ ድገሙ። በተለይ እናንተ ክረት ያላችሁ ምን ሰርታችሁ ልትበሉ ድገሙ። ይኸውላችሁ እዚህ አለ፣ መጽሐፉን ወስዳችሁት አለ እኮ እዚህ ፎቶ እዚህ መታችሁ እኮ በርከክ ብላችሁ አንብባችሁ መሄድ ነው። እንደውም ልንገራችሁ፣ ይኸውላችሁ ይህንን መጽሐፍ በእጁ ይዞ የሚጸልይ ሰው በረከት ነው። በረከት የሚሆነው
አንደኛ ማንኛውም መጽሐፍ መሸከም ከባድ አይደለም። በጣም መጽሐፍ ተሸከሙት ልጅ ይደክማል። ግን መልክአ እግዚአብሔር ሁለት ነው፣ ግን ሁለቱም አጫጭር ነው። ብዙ አንደኛው ሰግድ እያለ የሚጀምር ነው፣ አንዱ ለዝክረ ስምከ ብሎ የሚጀምር ነው። ስለዚህ ነገ እግዚአብሔር ዓመታዊ በዓል ነው። በ14 አባታችን አባ ዮሐንስ ዘደብረ ቢዘን በነገራችሁ ላይ በስንክሳር በ14 ስለተጠቀሰ ነው እንጂ እረፍቱ በገድሉ የሚለው በ13 ነው። ነገር ነው አባ ዮሐንስ ዘደብረ ቢዘን። ከዚያ ውጭ በ14 አባ ዳንኤል ዘጠራከያ ማነው አባ መርትያኖስ ዘጠራከያና አባ ዳንኤል ገዳማዊ ዓመታዊ በዓላቸው ነው። በ15 ምን ይገባል? የነቢያት ጾም ይገባል። በ15 ጾመ ስብከት ጾመ ነቢያት ይገባል። የዚያኑ ቀን ደገኛ ሰማዕት ቅዱስ ሚናስ እንደዚሁም አባ ሚናስ ጳጳሱ እንደገና የዛን ቀን ቅዱስ ቂርቆስ ልደቱን እናስባለን። ቂርቆስ ወየሉጣን ቀን ነው እናስባቸው። ይሄ በ15 ነው። በ16 ታላቁ አቡናፍር አባ አቡናፍር፣ አባ ዳንኤል ሌላኛው ገዳማዊ፣ ቅዱስ አኖሪዎስ ንጉሱ፣ ቅዱስ አውሎጊስ መነኩሴው፣ እናታችን ቅድስት ጣጡስ በጣም መልከ መልካም የነበረች ስትገረፍ በደም ፈንታ መዓር ከሰውነቷ የፈሰሰላት፣ ቅዱስ ፊቅጦር ንዑዝም ጽጌረዳ፣ ቅዱስ ኪስጦስ፣ አባ ዮሐንስ መሐሪ፣ እነዚህ ሁሉ ዓመታዊ በዓላቸው። በ17 ደገኛ የዓለም ሁሉ መምህር አፈወርቅ አፈበረከት ቅዱስ ዮሐንስ። ያን ቀን እናታችን ወለተ ጴጥሮስ ኢትዮጵያዊቷ ሰማዕቷ ጻድቋ፣ ያን ቀን አብርሃምና ሐሪክ አቡነ አቢብ ወላጆች፣ ያን ቀን አቡነ ሲኖዳ ኢትዮጵያዊ ጻድቅ፣ ያን ቀን አቡነ ባዕለ ማርያም ኢትዮጵያዊ ጻድቅ። በ18 ሐዋርያው ቅዱስ ፊልጶስ ከ12ቱ ግዝት ነው። ሐዋርያው ቅዱስ ፊልጶስ፣ ደናግል አጥራስስ ዮና፣ ሰማዕታት ቅዱስ ኤላውትሮስና እናቱ እንትያ፣ አትናቴዎስ የዋህ። የዛሬ ሳምንት በ19 አቡነ አብየ እግዚእ ቀን የምንገናኘው አንደኛ የቅዱስ ሰርጊስ ዓመታዊ በዓል፣ ሁለተኛ የቅዱስ ቴዎፍሎስ የሰማዕቱ ዓመታዊ በዓል፣ ሶስተኛ የጋናው ዮሐንስ አቡነ ዮሐንስ ዘጋና ፍልሰታቸው፣ አራተኛ የዓለም ብርሃን የተባለ ታላቁ ጻድቅ የአፄ ዘርዓ ያዕቆብ ትልቅ ወንድማቸው አቡነ ዮሴፍ የወለቃው ብርሃነ ዓለም ልደታቸው። እግዚአብሔር መድኃኔዓለም ሁላችን የዚያ ሰዎች ይበለን። ሰማነውን በዝነ ልቦናችን ይሳልልን ያሳድርልን። የእግዚአብሔር መልአክ በመውጣታችን በመግባታችን አይለየን። አባቶቻችን እንደሚሉን በመከራው ቀን ቸሩ መድኃኔዓለም ጠባቂ መልአክ ሚካኤልን፣ ታዳጊ ሰማዕት ቴዎድሮስን መርቆሬዎስን አይለየብን። ለምስጋና እንነሳ።